أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد، السلام عليكم ورحمة الله وبركاته. وندموشنا هوتوش بيجي لو شريط أهون يحج شريط نو اندمتايوت الحج وأحكامه يلال ወይም ሐጅና ደንቦቹ ናም። እንደተለመደው ያخوا እስካሁን ድረስ ከተቀርጸው የወጡ ሸሪጦች ወይም ካሴቶች ለመግለጽ ያህል እስቲ እስካሁን ድረስ የወጡ ከመጅልሳችን ማለት ነው በዝርዝር ስማቸውን ተጠቅሳለሁ። ስለዚህ ያገኛችሁት አልহামዱሊላህ፣ ያልተገኘ ደግሞ እስቲ ወደ ቀኝ ወደ ግራ ያላችሁ ሁሉም ሸሪጦች ካሴቶች እንድታገኙ ተስፋ አደርጋለሁ። እሺ መጀመሪያ አልহামዱሊላህ አሁን በእጄ ያለው ካሴት የሐጅ ካሴት፣ በዚህ ካሴት አልহামዱሊላህ ረብል ዓለሚን አምስቱ የእስልምና ምሰሶዎች በዚህ ይደመደማል ማለት ነው። ማለቴ ከም አርካን الاسلام ስንት ናቸው ቢባሉ አምስት ናቸው። እና በመጀመሪያ ደረጃ ሰው ሌላ ዒልም ከመቅመስ እነዚህ አምስት ምሰሶዎች ማወቅ አለበት አይደለም? ምክንያቱም በሱ ነው እንግዲህ እነዚህ አምስት ምሰሶዎች ሲሰራ ነው እስላም የሚባለው። ይህ ሰውየው እስላም ነው የሚባለው እነዚህ አምስት አውቆ ሲተረጉማቸው ነው። ምንድናቸው እነሱ? ሸሃደተ አላ ኢላሃ ኢላላህ ወአነ ሙሐመድ ረሱሉላህ፣ ይህ አንድ ነው። ሁለተኛ አስሰላ፣ ሶስተኛ አዘካ፣ አራተኛ አስያም፣ አምስተኛ አልሐጅ። ስለዚህ لا إله إلا الله محمد رسول الله متبالو يتوحيد ويمي عقيدة شريط هذا نبينا وما جاء به يتبالون أرات يكاسيت شريط تزرقتو بيجاتشو ألا مالتنو. الشي ولتنيا دمو صلوا كما رأيتموني أصلي يميلو يصلاة كاسيتوش أراتناتشو بأندالبوم السم إن شاء الله بيجاتشو ألا مالتنو. كذا قتلو سوستنيا يسلم النار ركن يسلم النار مسسو الزكاة وأحكامها، يعني يهدمو بهولة شريط ዘካትና ደንቦቹ የሚለው ሸሪጥ ነው። አራተኛ ደግሞ አስያሙ አህካሙሁ ጾምና ደንቦቹ የሚለው ካሴት ሁለት ሸሪጥ ናቸው። ሶስተኛ ደግሞ አሁን በእጅ ያለው ይህ አልሐጅ ወአህካሙሁ የሚለው በእነዚህ አምስት በጣም ትልቅ ምስጋና ይድረሰው ልዑል ጌታ ይህን ወደ እናንተ ለማድረስ ያበቃኝ በጣም አላህን አመሰግናለሁ ማለት ነው። ከዛ ቀጥሎ ወጡ አልሐያት ዘውጂያ ወይም የትዳር ህይወት በእስላም ቤተሰብ የሚባለው አራት ሸሪጦች ናቸው። ከዛ በኋላ የማይቀር ጉዞ ወይም አልመሲር አልማህቱም ሁለት ካሴቶች ናቸው። ከዛ ቀጥሎ هذا عمرنا فمن عمركم አብነታችን ዑመር ነው አብነታችሁስ የሚለው ሁለት ካሴት ናቸው። ከዛ በኋላ አስኢላ ወአጅባ ተከታታይ ጥያቄዎች የሚባሉ ሁለት ካሴት ናቸው። ከዛ በኋላ ለውመቱ ላኢም يعني እንዳይሉን የሚሉት ሁለት ካሴት ናቸው። ከዛ ቀጥሎ አልነጃሺ ወልሐበሻ ሁለት ካሴት ናቸው። ከዛ ቀጥሎ አልጀነቱ ወነዒሙሃ ሁለት ካሴት ናቸው። እነዚህም كيف تحفظ القرآن እንዴት አድርገህ ቁርአን ትሐፍዛለህ አንድ ሸሪጥ ነው፣ አንድ ካሴት ነው። ከዛ ቀጥሎ አልሙዐወዘተይን ሁለት ቁል አዑዙ የሚለውን ሁለት ካሴት ናቸው። ቀጥሎ العلم فريضة يعني علم فرض ነው የሚለው አንድ ካሴት ነው። الأخوة في الإسلام ይህ 16ኛ ሸሪጥ ነው። الأخوة في الإسلام የአላህ ወንድማማችነት የሚባሉ እነዚህ 32 ሸሪጥ እስካሁን ድረስ ከመጅልሳችን ተቀርጾ ወደናንተ የተበተኑ መሆናቸውን ለማስታወቅ ፈልጋለሁ። እሺ እንግዲህ ቀጥታ ወደ ያስኩት ሸሪጥ ወደዛ ልግባና ምን ይላል ይህ ካሴት? አልሐጅ ወአህካሙሁ ሐጅና ደንቦቹ ይላል። እሺ ወደ የሐጅ ደንቦቹ ወደ ውስጥ ከመግባቴ በፊት አንዳንድ እውነቴ ነው ማብራሪያ ልሰጥ እፈልጋለሁ። እሱ ምንድነው? አወለን ሐጅ ወደ ሐጅ ከመሄድህ በፊት يا اخوا يجب عليك التالي አሁን የሚከተሉት ነገሮች ማድረግ አለብህ። መጀመሪያ አንደኛ التوبة النصوح يعني ጥሩ ተውባ ትልቅ ተውባ
ማለት አለብህ ምክንያቱም አንተ ለምንድነው ወደ ሐጅ የምትሄደው ቢባል ተውባ ለማለት ነው እና እስቲ በአገር በቃ ሰውነትን በሙሉ ከወንጀሎች እጥብ አድርገህ ተውባ ብለህ መሄድ አለብህ አሉ ሁለተኛ انظر الى المال الذي تحج به ሐጅ የምትሄድበት ገንዘብ በደንብ ይውስጥ ተመልከተው ምንድነው የሐላል ነው የሐራም ነው የሐራም ከሆነ አላህ አይቀበለውና አትልፋ አትድከም ስለዚህ በሐላል ገንዘብ አርገህ ሐጅ ማድረግ አለብህ ሶስተኛ ለምሳሌ እንደዚህ የምለው በሐላል ገንዘብ የሚለው لانه ورد عن النبي صلى الله عليه وسلم ነብያችን እንደዚህ አሉ ምንድነው ያሉ يقول النبي صلى الله عليه وسلم إذا حج أنك لو قلت لبيك اللهم لبيك كالك إذا حج هده لبيك اللهم لبيك ستل إلال يجيب عليك ملك عند ملك أنت تسمعونجي بسماء هنا عند يملس اللهال من يملسال يقول لا لبيك ولا سعديك لبيك የምትለው ነገር በፊትህ ተጥለዋል يعني በፊትህ ላይ ጥለነዋል አላህ አልተቀበለልህም ለምን لا لبيك ولا سعديك نعم ولا سعديك زادك حرام يعني የመጣህበት ገንዘብ حرام ነው አላህ ደግሞ ንጹህ ስለሆነ ንጹህ ነገር ነው የሚቀበለው ይላል ይህ ሶስተኛ ነው አራተኛ ደግሞ رد المظالم اخوا ሐጅ ከመምጣታችሁ በፊት ወደ ሐጅ ከመሄዳችሁ በፊት የዘለማችሁን ሰው ካለ በገንዘቡ መልሰው አይደለም የሰው ገንዘብ በልተህ እንዴት ሐጅ ትሄዳለህ እና ገንዘቡ መልሰው ከሰው ደግሞ ታርቀህ ሄድ يعني ከሰው ከተጣላ ሄድና ሙሳማሐ ስጠኝ አፉ በለም ብለህ ይህን ነገር በጣም በንጽህና መሄድ አለብህ ይላሉ ከዛ በኋላ አምስተኛ አስልህ ንያ ያንተ ንያ ንጹህ ንያ መሆን አለበት እንዴት اذا كنت مثلا تحج لانه يقال حج እንድትባል ከሆነ ሐጅ የምታረገው والله ይሄ ነገር እውነቴ ነው ለራስህ ሁሉ አራት ተክቢራ ሰላተል ጀናዛ ስገደላት ምክንያቱም የሞተ ንያ ነው ይሄ ነገር አንድ ሁለተኛ ደግሞ ወይም ደግሞ እንዴት ነው በሳዑዲ አረቢያ 15 አመት ኑሮ ሐጅ ሳያደርግ መጥቶ እንዳይሉኝ ብለህ ደግሞ የምታረግ ከሆነ ይሄም ራሱ የሞተ ሐጅ ነው طيب ከዛ በኋላ ሌላ حتى ብዙ አይነት እንትናለ ልጆቼ ለማየት ነው እንጂ ሐጅማ ምን እግረ መንገዳችን ሐጅ እናረግ የምትለው ከሆነ ደግሞ በጣም ጉድለት ያለው ንያ ነውና ቀጥታ ለአላህ ብለህ يعني ስመለስ ዘንቤን ተغفሮ ወንጀልን በሙሉ ጥብጥብ አድርጎ አላህ Subhanahu Wa Ta'ala የጀና ሰው እንዲለኝ እና ሁለተኛ ደግሞ ሐጅ ሂዱ ብሎ ስላዘዘ አላህ Subhanahu Wa Ta'ala ትእዛዙን ለማክበር ነኝ ብለህ በጣም በልብህ ንያ ማድረግ አለብህ አሉ طيب ከዛ በኋላ اذا كان هناك شيء يسدسኛ ነው اذا كان هناك شيء لا يجعلك تحج ما تحج አንዳንድ ነገር አለ የሚከለክሉህ እና አላህ Subhanahu Wa Ta'ala ቤትን ሽጠህ ወይም ተቸግረህ በጣም እየተሰቃየህ ሐጅ አርግ አላለም የማትችል ከሆነ አትችልም አላህ Subhanahu Wa Ta'ala አይጠይቅህም ነገ مثلا رجل او امراه كبيره አንተ በጣም አሮጌ ነህ ወይም ደግሞ ሽማግሌ ሰው ነው አትችልም خلاص ካልቻልክ ሐጅ ተው ሐጅ አትሂድ ሁለተኛ መሪድ በጣም በድሃኒት የሌለው ትልቅ በሽታ አለብህ እና የማያንቀሳቅስ በሽታ ካለ خلاص አላህ Subhanahu Wa Ta'ala አይጠይቅህም طيب لا تستدين ደግሞ ተበድረህ አትሂድ አላህ Subhanahu Wa Ta'ala ተበድራችሁ ሐጅ ሂዱ አላለም ሁለተኛ ደግሞ እዳ ካለህ ደግሞ وإذا عليك دين እዳ ካለህ እዳን መጀመሪያ ክፈል ዑለማዎች እንደዚህ ነው የሚሉ ምክንያቱም እዳ ያለህ እንዴት ሐጅ ትሄዳለህ ወይም አንድ ነገር አለ ባለ እዳው የኔ ወንድም ምንም አይደለም የኔ እዳ ካለህ በዚህ አዱንያ ስትመለስ ትከፍለኛለህ አሁንማ ሂድና ሐጅ አርግ ካለህ አልহামዱሊላህ ሂድና ሐጅ አርግ لكن እሱ አስቀምጠህ ሐጅ አትሂድ ይላሉ طيب المرأة لا تحج بدون محرم ሴት ብቻዋን አለምንም محرم ሄዳ ሐጅ ለማድረግ አይበቃላትም ጥሩ አይደለም መጥፎ ነው አላህ አይወደውም ይህ ነገር لأن النبي صلى الله عليه وسلم ለምን መሰላችሁ አንድ ቀን አንድ ወንድ ነው ለጂሃድ في سبيل الله يعني ወደ ጦርነት ለመሄድ ስሙ አስመዝግቦ ከዛ በኋላ ነብያችን ምን አሉት እሱ ምን አለ ሚስቴ ወደ ሐጅ ሄዳለች ምናምን ሲሉ ሰውየው እንደዚህ ሲል ነብያችን ሰለላሁ ዐለይሂ ወሰለም ሚስትህ ለብቻዋ ወደ ሐጅ ሄዳለች
አው አለ እንግዲህ ሰረዙት ከዛ ወደ ጦርነት ለመሄድ ተመዝግቦ የነበረው ስሙ ሰረዘው ቶሎ በቃ አንተ ወደ ሚስት ሄድ ሚስትኮ ከ85 ኪሎ ሜትር በላይ ብቻዋን አትሄድም ብለው በቃ ሰረዙትና ወደ ሚስቱ ሄደ ማለት ነው طيب ስምንተኛ الاستطاعة تشمل المال وغيره እና ይቻላል ወይም ሰውየው ሐጅ ለማድረግ ይችላል ስንል ምን ማለታችን ነው يعني በገንዘብ በጤና በሰላም ሴት ከሆነች ደግሞ محرم ካላት ባልዋ ከፈቀደላት እንደዚህ ነው ወለይሰ ለሃ ማል مثلا አንዲት ሴት محرم አላት ገንዘብ የላትም خلاص ሐጅ አልወጀበባትም طيب ገንዘብ አላት محرم አላገኘችም خلاص ሐጅ አልወጀበባትም ማለት ነው طيب ባልዋስ አይከፍልላትም ወይ ካልን ዋጅብ አይደለም ግዴታ አይደለም እሱ ራሱ ወዶ ከከፈለላት ምንም አይደለም ምክንያቱም እሷን የሚመለከት ኢባዳ ነው ሐጅ ባልዋ እንዲቀልባትና ባል እንዲሆናት ነው እንጂ ሐጅ ለመሄድ አይፈርድበትም እሱ እና ከፈለገ ግን ሊከፍልላት ይችላል ማለት ነው طيب ከዛ ኋላ واخيرا وهو مهم አሁን የዘጠነኛ ነው እሱ ደግሞ በጣም አስፈላጊ የሆነው ምሰሶ ነው ይሄ ምንድነው እሱ لا تحج على جهل በجهل ሐጅ አትሂድ የማታውቅ ነገር ሐጅ እኮ ከሰላት በጣም የጠነከረ እንትን ነው ብዙ ህግና ደንብ ያለው ደንቦችና ህጎች ያሉት ስለሆነ አንተ ጃህል يعني በማታውቀው ዘዴ አትሂድ መጀመሪያ علم ወሰድ ምንድነው ሐጅ ምንድነው አርካን الحج واجبات الحج سنن الحج مستحبات الحج ሐጅ የሚያፈርስ ምንድነው እዛ ሄደህ ምንድነው የምትለው የሁሉ ህግና ደንቦቹ ካጠናህ ብቻ ወደ ሐጅ ሄድ ነው ማለት طيب ከዛ ኋላ ትንሽ አንድ ምክር ልስጥ ሴት ወደ ሐጅ ለመሄድ ስትበገስ ወይም ስትጀምር ለምሳሌ والله የወር አበባ ሊመጣብኝ ነው ብላ የምትጠራጠር ከሆነ አሉ حبوب ለመውሰድ ታብሌት ለመውሰድ ትችላለች ምክንያቱም እዛ መካ ገብታ ጠዋፍ ለማድረግ አትችልም የደም ከመጣባት ጠዋፍ ለማድረግ ስለማትችል ከዛ በፊት 3 ቀን ወይም እንትን ታብሌት ወስድና ደሙ ያስቆመዋል ከዛ ኋላ ደሙ እስከምን ድረስ ይቆማል ጠዋፍ እስከምታረግ ድረስ ሐጅ እስከምትጨርስ ከዛ ኋላ ራሱ حبوب ወይም ታብሌት ስታቋርጥ ደሙ ራሱ ይመጣል ማለት ነው ይህ ይቻላል ነው ምለው طيب ይሄን አሁን እስቲ ወደ ቀጥታ ወደ ሐጅ እንግባ ሐጅ ቦታው ምንድነው በእስልምና ቦታው ሩክን ነው ሐጅ እኮ ፈርድ ብቻ አይደለም ሱና አይደለም ከዛ በላይ ሩክን ምሰሶ ነው የቻልክ ሐጅ ካላደረክ እስልምና ትክክል አይደለም ምክንያቱም ምን ይላል يقول النبي صلى الله عليه وسلم بني ማለት ተገነባ ማለት ተሰራ بني الاسلام على 5 እስልምና እኮ በአምስት ምሰሶ ነው የሚቆመው ብለው አንዱ ሐጅ ነው አሉ طيب والله سبحانه وتعالى بالقران حج አርጉ ብሎ አዘዋል يقول سبحانه وتعالى ولله على الناس حج البيت من استطاع اليه سبيلا ومن كفر فإن الله غني عن العالمين يعني انبي حج لا درغم كاله هي كفر ነው በጣም ትልቅ እንትን ነው ትልቅ ወንጀል ነውና لابد حج መሄድ አለብን እና حج ቦታው ምንድነው በእስልምና ካን هو ركن من اركان الاسلام طيب ምን አይነት ብልጠት አለው ምን አይነት አጅር አለው ምን አይነት በጣም አላህ Subhanahu Wa Ta'ala እንዴት ይወደዋል ሐጅ ብለን ከጠየቅን يقول النبي صلى الله عليه وسلم من حج شوف يا اخوه ብዙ ሰዎች እኮ የሐጅ فضل የሐጅ ብልጠትና የሐጅ ሀብት አውቆም ኮላ በቃ ሐጅ ሄዶ ደክሞ መጣ ከዛ ሐጅ فلان ተባለ እንደዚህ አይደለም يقول النبي صلى الله عليه وسلم من حج فلم يرفث ولم يفسق حج ሄዶ يعني የሴት ነገር ምናምን ካልነካ ወይም መጥፎ ስራ ካልሰራ በቃ ሐጅ ሄዶ የሐጅ ነገሮች ብቻ አርጎ በخشوع በخضوع አላህን ፈርቶ ሐጅ ጥሩ ሐጅ አርጎ የተመለሰ ይላሉ خرج من ذنوبه كيوم ولدته امه ልክ ከናቱ ሆድ ሲወጣ ህፃኑ ምን ወንጀል አለው ንጹህ ነው አይደለም ልክ እንደሱ ሆኖ ይመለሳል የነበረ ትልቅና ትንሽ ወንጀሎች በሙሉ ጥብ አርጎ እርግፍ አርገህ ትመለሳለህ ማለት ነው طيب حديث آخر يقول النبي صلى الله عليه وسلم العمرة إلى العمرة كفارة لما بينهما
ዑምራ ካደረገ አንድ ሰው እስከ ሁለተኛ ዑምራ የሚያደርገው ያለ ጊዜ አላህ Subhanahu Wa Ta'ala ዘንቡ ሊغفርለት ይችላል ግን ትናንሽ ዘንቦች ናቸው ولكن الحج اسمعوا الى الحج والحج الى والحج المبرور ጥሩ ሐጅ ከሐጀጀ አላህ ከተቀበለው ليس له جزاء الا الجنه ክፍያ የለውም ጀና ነው ክፍያው ገንዘብ አይደለም የሚከፈለው ወይም ደግሞ ጀነራል እና ኮሎኔል ሊሆን አይደለም ጀና ነው ምክንያቱም ሐጅ አላህ የተቀበለው ሐጅ ትልቅ ስለሆነ አለ ጀና ሌላ እንትን የሚሆን ነገር የለም ጀና ነው ክፍያው ይላሉ ነብያችን طيب ምን ፋይዳ አለው ሐጅ እሺ ይሄን እንትን ነው ፈድሉ ነው ግን ጥቅም አለው ወይ ሐጅ ብለን ብንጠይቅ نعم للحج منافع كثيرة ብዙ ጥቅም አለው الله سبحانه وتعالى بتنش አያርገው ጥቅም እንዳለው ነግሮናል ምን ይላል الله سبحانه وتعالى في القرآن ليشهدوا منافع لهم እዛ ሄዳችሁ ብዙ ጥቅም ታገኛለህና ብዙ ነገር ታያለህ ይላል الله سبحانه وتعالى طيب من اعظم فوائد الحج ትልቁ ፋይዳው ወይም ትልቁ ቁም ነገሩ የሐጅ ቁም ነገር አሉ الثواب ብዙ አጅር እና ብዙ ሐሰናት እና ብዙ ጥሩ ጥሩ الله سبحانه وتعالى ዘንበህ ተغفሮ ደሞ يعني ብዙ አጅር ይዘህ ትመለሳለህ ይሄ አንድ ነው ሁለተኛ يذكرك بالجمع الأكبر ونثنو ነው እዛ ስትሄድ እኮ በተለይ በአረፋት 3 ሚሊዮን ህዝብ አንድ በጣሽ የተቆረጠ ጨርቅ በላይ ትንሽ የተቆረጠ ጨርቅ ደግሞ በታች يعني አውራህን የሚሰትር ብቻ አርገ ጠቅላላ ጌጣጌጥ ያለውና በጣም ውበት የሚያመጣ ልብስ በሙሉ አስቀምጠ ወዚሩም ንጉሱም እረኛውም ድሃውም ሀብታም በሙሉ በአንድ አይነት ቅርጽ እዛ ራቆቱ በፀሐይ ስር ሲቀቀለዛ ምን ያሳይሃል ትዝ ይልሃል የአኺራ ጉዳይ እኮ እንደዚህ ነው ብለ የአኺራ ከቀብር ስንወጣ የሚሆነው ምርኢት እዛ ታየዋለህ ማለት ነው ይሄ ትልቅ ጥቅም አለው ይላሉ ከዛ በኋላ ደግሞ እዛ ሄደህ እውነት ነው የሚሰማህ ትህትና እውነት ነው በሌላ ቦታ ልታገኘው አትችልም ምክንያቱም ስንት ገንዘብ አጥፍተህ ስንት ደክመህ መጥተህ እዛ ያ አላህ ያ ረብ ና ብለህኛል መጥቻለሁ ለበይክ ያ ረቢ ስትል የሚሰማህ ያ አላህ ፍቅር በጣም ትልቅ ነው አሉ طيب ከዛ በኋላ አሁን እንግዲህ ወደ ሐጅ እንግባ ሐጅ የሚወጅብበት ማን ነው ብለን ጠይቅ ሐጅ ዋጅብ የሚሆንበት እነዚህ የሚከተሉ ሰዎች ናቸው አንዱ እስላም መሆን አለበት ካፍር ሐጅ ካደረገ አይቀበለትም ሁለተኛ አቅል يعني እብድ መሆን የለበትም يعني ጭንቅላቱ ትክክል የሆነው ሰው መሆን አለበት ሶስተኛ البلوغ يعني واجب የሚሆንበት ከ15 አመት በላይ የሆነ ወይም አቅመ አዳም የደረሰ ሰው መሆን አለበት እሺ ህፃኑ ከእንትን ሐጅ ካደረገች ጥሩ ነው ላኪን የሚወጅብበት እንትኑ አቅመ አዳም ሲደርስ ነው طيب አራተኛ الحريه ነፃ ሰው መሆን አለበት እንጂ የሰው ባሪያ ከሆንክ ወይም ደግሞ የሰው አገልጋይ እንደዚህ ከሆንክ እሱ የማይለቀህ ከሆነ አንተ እስረኛ ነህ ማለት ነው الاستطاعه ደግሞ የምትችል መሆን ይሄ አምስተኛ ነው በገንዘብ በጤና በጉልበት በመንገድ መሄድ በሁሉ ቻይ መሆን አለበት እንጂ ሳትችል ሐጅ ሄድ አይባልም طيب እነዚህ አምስት ለወንድና ለሴት ሽሩጦች ሲሆኑ አንድ ሴት ግን አንድ ስድስተኛ ትጨምራለች እሱ ምንድነው ማህረም መኖር አለበት ማህረም ምንድነው ሴት ለብቻዋ አትሄድም አለ ወንድ ወይም አባትዋ ወይም ባልዋ ወይም ልጅዋ ወይም يعني ወንድምዋ ወይም ደግሞ يعني የልጅዋ ልጅ ወይም ደግሞ የእህትዋ ልጅ የወንድምዋ ልጅ እንደዚህ የመሳሰሉ አጎትዋ እንደዚህ የመሳሰሉ ሊያገቧት የማይችሉ ወንዶች አንዱ ይዘዋት መሄድ አለበት እንጂ ብቻዋን አትሄድም እንላለን طيب ከዛ በኋላ من عجز عن الحج ለምሳሌ ሽማግሌ ሆኖ አሮጌ ሆኖ ሐጅ ለማድረግ አይችልም ግን ገንዘብ አለው قال او مثلا በጣም በሽታ አለው የማይንቀሳቀስ በሽታ ግን ገንዘብ አለው يقول العلماء لزمه ان يقيم عليه احد ويحج عليه لابد በገንዘቡ አርጎ ሰው አምጥቶ ይህ
ሐጅ አርግልኝ ይሄ አውሮፕላን ነው ይሄ ደግሞ አስቤዛ ነው ይሄ ደግሞ ላንተ ደግሞ ያኔ የደከምክበት እንትን ምናምን ብሎ አልሙሂም በገንዘብ ሐጅ ማረግ አለበት አሉ طيب ላኪን ያ ሰውየው ለሱ ሐጅ የሚያረግለት አንድ ትልቅ ሸርጥ አለው አንድ ነገር ማሟላት አለበት እሱ ምንድነው የራሱ ሐጅ አድርጎ መሆን አለበት እንጂ ሐጅ ያላደረገ ሰው አምጥተ ሐጅ አርግልኝ ብትለው ዑለማ ምን አሉ ሐጁ ለራሱ ነው ይሆናል ኢንሻአላህ ባንተኒያ ቢያደርገውም ሐጁ ለዛ ሐጅ የሚያደርግ ሰው ነው ምክንያቱም የራሱ ሐጅ ስላላደረገ እንግዲህ አንተ የምትመርጠው ሰው የራሱ ሐጅ ያደረገ ሰው መሆን አለበት ይላል طيب ከዛ በኋላ መዋቂት የሚባል አለ በሐጅ መዋቂት ማለት ምን ማለት ነው ዝም ብለህ መካ አትገባም እና ሚቃት የሚባል አለ የተወሰኑ 5 ቦታዎች አሉ ከኢትዮጵያ የሚመጡ አንድ ቦታ እዛ ሲደርሱ ኢህራም ያደርጋሉ ከሪያድ የመጣን ለምሳሌ ቀርን المنازل የሚባል አለ ያለምለም የሚባል አለ ذل حليفة የሚባል አለ እንደዚህ መሳሰሉ ከመካ ትንሽ ራቅ ብሎ የሚገኙ ከተሞች ወይም ገጠሮች ስላሉ እዛ ስትደርስ ትቆምና ንያ ታረጋለህ እዛ نعم ያ ነገር ማሻገር የለብህም እነዚህ ሚቃት ይባላሉ طيب ከዛ በኋላ ኢህራም ምን ማለት ነው ኢህራም ሲባል ተሰማላችሁ الإحرام ليس اللباس ያ ልብስ ሽጎማ ነው የምንለው ሁለት ነጭ የተቆረጡ ልብሶች የምንለብሳቸው እሱ አይደለም ኢህራም የሚባለው እሱ ምንድነው لباس الإحرام የኢህራም ልብስ ነው የሚባለው እንጂ ኢህራም አይደለም ኢህራም ማለት ንያ ማለት ነው ምንድነው ንያ እዛ አሁን ያልኳችሁ የተወሰነ ቦታ አለ መካ ከመግባት በፊት እዛ ገላህን ታጥበህ ውዱእ አድርገህ ከዛ በኋላ ምን ትላለህ ለበይክ اللهم ለበይክ ለበይክ ሐጀን እኔ ለሐጅ ንያ ያደርጋለሁ ትላለህ ወይም ደግሞ ለዑምራ ንያ ያደርጋለሁ ትላለህ ይህ ነው ኢህራም የሚባለው እንጂ ልብሱ የኢህራም ልብስ ነው የሚባለው طيب ولا ينعقد الإحرام إلا بالنية فلا يصير محرما بمجرد العزم على الحج خلاص أنت كان دور بفيت حج هدا له بالهنية كدرك يه أي بقام عند صلاة منامن الله يه أي بقام من يوم يبقى إذا بوتا درسه يا بوتا سات الشاقر سات تلف يا يتوسن بوتا سات تلف إذا قمه شوه بله راسن يسمى لبيك حاجا تلاله ويم لبيك عمرة تلاله ወይም ደግሞ ለበይከ ዑምረተን ወሐጀን ብለህ ራስህ በመላስህ መናገር አለብህ ማን ያኸው ሁላችን እናቃለን ንያ ቦታው ልብ ነው ለምሳሌ ሰላት ስትሰግድ ንወይቱ ኡሰሊ ፈርድ ሰላት الظهر 4 ረክዓ ምናምን አይባልም ይሄ በጣም ቢድዓ ነው ደግሞ የነቢያችን ኺላፍ ነው ይሄ በሁሉ ኢባዳ የምታረገው ንያ በልብ ነው የሚሆነው ኢላ في الحج በሐጅ ግን በመላስህ ነው የምትጠቅሰው ናም طيب አሁን እንግዲህ ወደ ሐጅ ቀጥታ ልግባና የሐጅ ምሰሶችና ዋጂቦች ከመጥቀሴ በፊት ውድ በሐጅ የሚወደዱ ነገር አሉ አላህ የሚወዳቸው ነቢያችን የሚወዳቸው ሙስተሐባት ይባላሉ ሙስተሐባት ማለት አሁን የምጠቅሳቸው ነገሮች ከተውክ ሐጁ አይፈርስም ምን ነገር አይነካም ሐጁ አልহামዱሊላህ ሐጁ ተቀባይነት አለው ግን ብዙ አጅር ይጎድልብሃል ስለዚህ አሁን የምጠቅሳቸው ነገሮች ሙስተሐባት الحج ይባላሉ ያኒ በሐጅ በጣም የተወደዱ ነገሮች ናቸው እነማን ናቸው ለምሳሌ አንድ ገላህን መታጠብ ዋጅብ አይደለም ፈርድ አይደለም ግዴታ አይደለም ግን ከታጠብክ አጅር አለ ثواب አለ አላህ ይወደዋል ሁለተኛ التنظيف باخذ الشعر ابطه በዚህ በብብትህ ያሉ ጸጉር በደንብ አድርገህ ላጭተህ እንድትለቀው ይህ ደግሞ ሙስተሐብ ነው عانة البشر يعني دمو بهفرته ببلته ያሉ ጸጉር በሙሉ ላጭተህ ንጹህ እንድታረገው ደግሞ ይህ ደግሞ ሱና ነው ሙስተሐብ ነው አላህ ይወደዋል طيب ان يلبس الرجل ازارا ورداء من ነገር ለመልበስ ትችላለህ ያልተሰፋ ነገር ላኪን ሁለት ቢሆኑ ነው ጥሩ አንዱ በላይ አንዱ በታች ሶስተኛ ደግሞ ነጭ ቢሆኑ በጣም አላህ ይወደዋል በሙሉ ህዝብ ነጭ ቢለብስ ነው ጥሩ አሁን ሐጅ የምታዩት ሌላ የሚለብስ የለም ጠቅላላ 3 ሚሊዮን ሐጅ ባንድ ቦታ ስታዩ በሙሉ ነጭ ነገር ለብሶ ነው የሚሄደው አራተኛ ان المرأة نعم
أما المرأة فتحرم بما شاءت ሴት ግን በፈለጋት يعني በፈለገችው ልብስ ነጭ አይደለም ሰውነቷን በሙሉ የሚሸፍን የፈለጋትን እንትን የምትፈልገው ልብስ ለመልበስ ትችላለች እንዲያውም በየቀኑ ለመቀየርም ትችላለች እሷ طيب ከዛ በኋላ لكن ثيابه ምናሉ በጣም ዘብረቅረቅ ያለንችን ሰው የሚስብ ወንድ የሚስብ ነገር ማረግ የለባትም አሉ طيب ከዛ በኋላ የወንድ ልብስ መልበስ የለባትም ለምሳሌ ሐጅ ለመሄድ በንጦሎን አርጋ ሱሪ አርጋ ምናምን ጅንስ አርጋ እንደዚህ ያስፈልግም ይሄ ነገር ከዛ ቀጥሎ تطيب الرجل نعم في بدنه من احسن الطيب ወንድ ጥሩ ያ ገላው ከታጠቡ በኋላ ውዱ አርጎ ምናምን እንደዚህ ረካዓቴን አለች የምትሰገድ የውዱ ረካዓቴን ነች ሐጅ አይደለችም ይህችን ከሰገደ በኋላ ጥሩ ሽቶ ካለው ሽቶ ማረጉ በጣም ሱና ነው ለወንድ ማለት ነው طيب ከዛ በኋላ አሁን የጠቀስኳቸው በሙሉ አላህ ይወዳቸዋል ወደ ሐጅ ከመግባት በፊት ይህን ነገር ታረግና ከዛ ሐጅ ትገባለህ طيب ንየት الحج አሁን ወደ ንያው ንግባ ሐጅ እውነቴ ነው በደንብ ካልተከታተለችሁኝ ከበድ ይላል የሐጅ ደንቦች በደንብ ተከታተሉኝ እሺ ምንድነው የሚለው ንየት ንሱክ ማለት የሐጅ ሶስት ቅርጾች አሉ እነዚህ ናቸው ንሱክ የሚባሉ اذا فرغ مريد الحج من غسله وتنظيفه ولبس ثياب الاحرام سويው እንግዲህ አሁን ታጠበ ውዱእ አደረገ ከዛ በኋላ በብቱ ያለ በእንትኑ ያለ ጸጉር በሙሉ ላጨው የራሱ ግን አይላጨው ራሱ እዛ ነው የሚላጭ ይሄን ነገር ከጸዳ በኋላ وتجرد الذكر من المخيط ልብስ ምንም ነገር የተሰፋ ልብስ ጠቅላላ ከሰውነቱ እርግፍ አድርጎ ያቺ ሁለት የተቆረጠችው ልብስ ከለበሰ በኋላ ይላል يدخل الآن في النسك አሁን ምን እንደፈለገን ያደርጋል ምንድነው የምትፈልገው ሐጅ ነው ዑምራ ነው ወይስ ሐጅና ዑምራ ነው አሁን ያ ታረጋለህ ويستحب التلفظ به በምላስህ ጮህ ብለህ ብትለው በጣም ጥሩ ነው طيب فيقول لبيك حاجا ካልክ خلاص አሁን ወደ ሐጅ ገብተሃል ማለት ነው ወይም ደግሞ ከፈለክ اللهم لبيك حاجا ትላለህ ጌታዬ ወደ ሐጅ ገብቻለሁ ትላለህ وعند ارادته عمره يقول عمره كونس لبيك عمره ትላለህ ወይም ደግሞ اللهم لبيك عمره ትላለህ ምክንያቱም አንዳንድ ብዙ ሰዎች አሉ ዑምራ የሚያረጉ አው ከአዲስ አበባ ይሄዱ ከሐጅ ሌላ ከሐጅ ወቅት ሌላ ነው ለምሳሌ በሌላ ወሮች ማለት ነው ሐጅ ለብቻው ነው ዑምራ ለብቻው ነው እሺ وليس هناك ما يسمى ركعتين ሁለት ረክዓ የሚሰገድ ሐጅ የለም ከፈለክ ስገድ የውዱእ መስገድ ነው ወይም ደግሞ መስጊድ ከገባህ የመስጊድ ተህiyat المسجد ነው እንጂ እንትን የለም የሐጅ ረክዓቴን የሚባል የለም እሺ አሁን ምን አይነት ናቸው ሐጅ ያخواና ሐጅ ሲባል ሶስት አይነት ቅርጽ ያለው ነው اولا التمتع የሚባል አንድ ደንብ አለ ተመቱዕ የሚለው ሐጅ ለማረክ ከፈለክ እንደሚከተለው ነው وهو أن يحرم بالعمرة ويفرغ منها ويتحلل من إحرامه ثم يحرم بالحج እነዚህ ቃላት ናቸው ተመቱዕ ማለት መጀመሪያ ለዑምራ ብለህ ትገባለህ ወደ መካ ዑምራ በጠዋፍ በካዕባ ጠዋፍ 7 ጠዋፍ ካደረክ በኋላ እንደገና በሰፋ ወልመርዋ 7 ሾጥ ታረጋለህ በእግር የሚሄድን እዛ ስትሄዱ ታቃላችሁ 7 ሾጥ ከሰፋ ወደ መርዋ ከመርዋ ወደ ሰፋ 7 ሾጥ ታረጋለህ ከዛ በኋላ ጸጉርህን ታሳጥራለህ ወይም ትላጫለህ ይህ ዑምራ ይባላል እና ከዛ በኋላ ዑምራ ካደረክ በኋላ ሰውነትህ በሙሉ ታጥበህ እንደዚህ እንትኑ يعني የለበስከውን ሁለት ነጮች ልብስ ነጮች አውጥተህ የፈለገውን ልብስ ትለብሳለህ ተሐለልት እንላለን ተሐለልት ማለት حرام የነበረው ነገር አሁን حلال ሆነዋልና ጠቅላላ ልብስ ለመልበስ ትችላለህ መብላትም መጠጣትም ሚስትህም ከሚስት ጋር መገናኘት በሙሉ ለማድረግ ትችላለህ ማለት ነው ከዛ በኋላ 8ኛ ቀን ሲመጣ
ለበይከ ሐጀን ደሞ ትላለህ እዛ ባለህበት ቦታ ሆነ ለበይከ ሐጀን ብለ ወደ ሐጅ ትገባለህ ይህ ምን ይባላል ተመቱዕ ምን ማለት ተመቱዕ ማለት ዑምራ አድርገህ ተተመታዕ ዑምራ ካደረክ በኋላ ተሳርፋለህ ልብስን ለብሰህ እንደ ማንኛውም ተራ ሰው ትሆንና 8ኛ ቀን የሐጅ ወር 8ኛ ቀን ሲሆን ወደ ሐጅ ትገባለህ ማለት ነው هذا يسمى تمتع طيب وكذا بحالا ويقول في تلبيته لبيك عمرة متمتعا بها إلى الحج ጌታዬ ዑምራ ላደርግነኝ ዑምራ አድርጌ እንደገና ልብሴን ለብሼ አሳርፋለሁ 2-3 ቀን እንደዚህ ከዛ በኋላ ወደ ሐጅ ደሞ እገባለሁ يعني ዑምራና ሐጅ ሁለቱም አድርጋለሁ ግን በሐጅና በዑምራ መካከል አሳርፋለሁ ልብሴን ለብሳለሁ የነበረውን ነገር በሙሉ حرام የሆነው حلال ይሆነኛል ተመቱዕ ይባላል طيب والمتمتع اذا وصل الى مكه يمتمتع የሚባለው ሰው መካ ከደረሰ አሉ የዑምራን ነገር ያደርጋል ምንድነው እሱ ጠዋፍና ሳዒ ከዛ በኋላ ጸጉሩን ደሞ ያሳጥራል ወይ ይላጫል ثم يحل ከዛ በኋላ በቃ ልብሱን ያወልቃል የፈለገው ልብስ ይለብሳል ማለት ነው ወልበሱ ثيابه فاذا جاء اليوم الثامن 8ኛ ቀን ሲመጣ من ذي الحجه احرم بالحج ثم عمل اعمال الحج አሁን እንደገና ሐጅ ብሎ ለበክን ሐጅ ይልና ከዛ የሐጅ ስራዎች ደሞ ይሰራል ማለት ነው ويجب عليه الهدي የተመቱዕ የሚባለው ሐጅ ሲጨርስ ወይም ዒድ ሲሆን አንድ በግ ማረድ አለበት ምክንያቱም ሙተመተዕ ስለሆነ አንድ በግ እንዲያርድ ያስፈልጋል ዋጅብ ነው እንላለን እሺ ይህ አንደኛ አይነት ሐጅ ነው ሁለተኛ አይነት ሐጅ አለ አልኢፍራድ ይባላል ኢፍራድ ማለት ነው ለብቻውን ሐጅ ዑምራ የሌለው እኔ ሐጅ ብቻ ነው የምፈልገው ካልክ ደግሞ خلاص ምን ትላለህ ለበይከ ሐጀን ትላለህ ወይም ደግሞ اللهم لبيك حاجا ትላለህ እኔ የምፈልገው ዑምራና ሐጅ አይደለም ሐጅ ብቻ ነው ማረገው ትላለህ والمفرد ቀጥታ ገብቶ የሐጅ ጉዳይሽ ነው የሚያረገው يعني كعبة ወደ መካ ሲገባ የሐጅ ደንቦች ብቻ ነው የሚሰራ የዑምራ ነገር አይመለከተው ማለት ነው ከዛ በኋላ ሐጅ ከጨረሰ በኋላ የሚታረድ በግ አይወጅብበትም ተመልከቱ እንግዲህ ተመቱዕ የሚባለው ዑምራና ሐጅ ያደረገ በግ ማረድ አለበት ለአላህ ከዛ በኋላ ኢፍራድ ወይም ሐጅ ብቻ ያደረገ ግን በግ እንዲያርድ ዋጅብ አይደለም አያስፈልገው ማለት ነው እሺ ሶስተኛና መጨረሻው አልቂራን ይባላል ቂራን ማለት ሐጅና ዑምራ ባንድ አርገህ يعني መጀመር በዑምራ ተጀምርና ወደ ሐጅ ቀጥታ ትገባለህ طيب ይህ ቂራን ይባላል ቂራን ማለት ሁለቱም ማሰር ማለት ነው ዑምራና ሐጅ ሁለቱም ማስረህ እንደ አንድ ኢባዳ መቀጠል طيب ይህ ኢፍራድን እንትኑ ቂራንና ተመቱዕ በምን ይለያሉ ተመቱዕ አሁን ስንናገር የቆየ ነው ዑምራና ሐጅ ነው ቂራን ደግሞ ዑምራና ሐጅ ነው ልዩነታቸው ምንድነው ብንል ትልቅ ልዩነት አላቸው ትልቁ ልዩነት ምንድነው ተመቱዕ ያልነው ነገር ዑምራ ከጨረስክ በኋላ ልብሱን አውልቀህ እንደ ተራሰው ትሆናለህ ትበላለህ ትጠጣለህ يعني ከሚስት ጋር ትገናኛለህ ለምሳሌ ጸጉርህን ለመላጨት ይቻላል ጢብ يعني ሽቶ ለማድረግ ይቻላል የተሰፋ ልብስ ለመልበስ ይቻላል ጠቅላላ በቃ ሁሉ ነገር حلال ሆኖ ማድረግ ይቻላል ቃረን ግን አይቻልም المقرن يعني قران ያለ ግን ከዑምራ ጀምሮ ሐጅ እስከሚጨርስ ድረስ ጨርሶ ምንም ነገር ለማድረግ አይችልም ምክንያቱም ገና በሐጅ ነው ያለው በሐጅ ውስጥ ነው ያለው እንላለን ይሄ ነው ትልቁ ልዩነት ስለዚህ يقول القران ان يحرم بالحج والعمره من ይላል لبيك عمره وحجا لبيك عمره وحجا عمرና ሐጅ ሁለቱም ባንድ ጋር እንዳረገው ንያ ያደርጋለሁ ትላለህ በተመቱዕ ግን እንደዚህ አይደለም ያልከው ምንድነው ያልከው يا ربي لبيك عمره متمتعا بها الى الحج يعني عمره ካደረክ በኋላ
يعني ነፃ ወጣለሁ ነፃ ሆናለሁና ከዛ እንደገና ለሐጅ ንያ ያደርጋለሁ ትላለ በዚህ ቂራን ግን እንደዚህ አይደለም አንድ ጊዜ በዑምራ ከገባ አለ እርፍትና አለ ምንም ነገር ሐላል የሚሆንልህ ነገር የለም ሐጅ እስከምትጨርስ ድረስ نعم والقارن يا اخوه يستمر في احرامه الى ان ينهي اعمال الحج ويلزمه هدي ደሞ ልክ እንደ ተመትዕ በግ ታርዳለህ ያልነው ቃርን ደሞ በግ ያርዳል ምክንያቱም ሁለት ዑምራና ሐጅ ባንድ ላይ ስላደረገ እንላለን طيب الفرق بين النسك الثلاثه አሁን ያልነው ሶስት አይነት የሐጅ ደንቦች ወይም ሐጅ ቅርጾች ልዩነታቸው ምንድነው ይላል ልዩነታቸው نعم አንድ التمتع والقران عمره وحج اما الافراد حج فقط ተመትዑና ቂራን ሐጅና ዑምራ ነው لكن افراد ግን ሐጅ ብቻ ነው ይሄ አንድ ልዩነት ነው ሁለተኛ ልዩነታቸው التمتع والقران يجب فيهما هدي ተመትዑና ቂራን በግ ማረድ አለበት በኢፍራድ ግን ለሐጅ ብለህ ንያ ካደረከ ግን በግ አይታረድም ሶስተኛ التمتع يلزم فيه طوافان ተመትዕ ያደረገ ሰው ሁለት ጠዋፍ ያስፈልገዋል ለምን አንዱ ጠዋፍ የዑምራ ነው ሁለተኛ ጠዋፍ ደግሞ በዒድ የሚያደርገው ደግሞ ለሐጅ ነው ኢፍራድ እንትን ቂራን ግን የለውም ቂራን እኮ አንድ ነው ሁለቱም እንደ አንድ ዒባዳ አድርጎ አንድ ጠዋፍና አንድ ሳዒ ነው የሚያደርግላቸው ለሁለቱም طيب اذا والطواف الثاني والسعي بعده للحج اما القران والافراد طواف مسنون نعم طواف انتنو قران ግን አንድ ሲገባ አንድ ጠዋፍ አለ ይህ ጠዋፍ القدوم ይባላል يعني ለካዕባ እንደ ሰላምታ መስጠት ነው አንድ ጠዋፍ ታደርጋለህ አንድ ጠዋፍ ማለት ሰባት ዙሪያ ተሄድንና ይህ يعني እንደ ተህያት المسجد ማለት ነው ይህ ጠዋፍ القدوم ይባላል ከዛ ቀጥሎ يعني سعي ታደርጋለህ ይህ سعي የሐጅ ነው እንደገና ወደ ሚና ሄድና 8ኛ ቀን 9ኛ ቀን ደግሞ ወደ አረፋ ትሄዳለህ 10ኛ ቀን ዒድ ደግሞ መጥተህ እንደገና ጠዋፍ የሐጅ ጠዋፍ ታደርጋለህ ማለት ነው እንግዲህ የበለጠ ከነዚህ ሶስት ምንድነው ብለው ዑለማዎች ብዙ የተከራከሩበት ነገር ተመትዕ ነው የበለጠ ይላሉ لكن አንተ የሚመችህ ለማድረግ ትችላለህ ሁሉም ትክክል ነው ተመትዑም ኢፍራድ ቂራን የሚባለው በሙሉ አላህ የሚቀበላቸው ነቢያችን የደነገጉት ሶስት አይነት ሐጅ ነው ሁሉም ትክክል ነው ግን የበለጠ ተመትዕ ነው አሉ طيب ከዛ በኋላ التلبيه لبيك اللهم لبيك ምን ማለት ነው قال መጀመሪያ ምንድነው የምንለው لبيك اللهم لبيك لبيك لا شريك لك لبيك ان الحمد والنعمه لك والملك لا شريك لك ምን ማለት ነው ይሄ ነገር ያخوا ዑለማ ምን አሉ ስለዚህ ሲናገሩ لبيك اللهم لبيك يعني اجابه لك بعد اجابه يعني يقول اني منا الكኝ انت ጌታዬ ወደ መካ ወደ ካዕባ ና ብለህ ስለጠራኸኝ መጥቻለሁ ብለህ ሰላምታ መስጠት ነው ጎንበስ ማለት ነው ለአላህን ክብር ብለህ يعني መጥቻለሁ ይውልህ ጌታዬ አንተን እንድትወድልኝ መጣሁ ብለህ ያንተን ጥሪ አክብሬ መጣሁ ማለት ነው لبيك اللهم لبيك وقد تضمنت التلبيه ደሞ ይህችን لبيك የምትባለው ብዙ ነገሮች የያዘች ነች አሉ ዑለማ መጀመሪያ الشكر ምስጋና እንዴት لبيك اللهم لبيك لبيك لا شريك لك لبيك ان الحمد ምስጋና ይድረስህ ማለት ነው ስለዚህ መጀመሪያ ምስጋና አለች ከዛ በኋላ استجابه لامره ደሞ አላህ ና ወደ ካዕባ ሲልህ እሺ ብለህ መምጣቱ ደሞ ለበይክ የሚባለው ነገር ነው እሺ መጣሁ ማለትና የአላህን ትእዛዝ ማክበር ደሞ በዚህ ዱዓ ይገኛል ማለት ነው وإظهار توحيد ደሞ ተውሂድ አለው የታለ ተውሂድ لبيك لا شريك لك لبيك አንተ ጌታዬ አንተ ብቻህን ላንተ ብቻ ነው የምንገዛው ሌላ ጌታ የለንም ሌላ የምናመልከው ነገር የለንም ብለህ ደሞ ተውሂድ ደሞ የተውሂድ ነገር ትገልጻለህ ማለት ነው طيب ከዛ በኋላ ይህ ትርጉሙ እንግዲህ ይሄ ነው لبيك اللهم لبيك መጥቻለሁ አንተ አንድ ጌታ ነህ የምንገዛው ሌላ ጌታ የለም እና ምስጋና ይድረስህ ትላለህ
طيب حكم التلبية ይህ ለበይክ የሚባለው ፈርድ ነው ሱና ነው ምንድነው እሱ ለበይክ ካላልክስ ሐጅ ይፈርሳል ወይ ብለን ስንጠይቅ ላ ሱና ነው ትላለህ እንጂ ሁሉ ሰው ስለሚል ደሞ ብዙ አጅር ስላለው ትላለህ ካላልክ ግን ሐጁ አይፈርስም ሱና ነው طيب ደሞ ለበይክ ስትል ደሞ ቀስ ብለህ አይባልም ለበይክ اللهم ለበይክ አይባልም ጮህ ብለህ በል لبيك اللهم لبيك ሰው እስከሚሰማ እንደዚህ ትላለህ ማለት ነው طيب ከዛ በኋላ ولكن المرأة لا تقول مرتفعة الصوت ድምጿ ከፍ አድርጋ ሴት ለበይክ አትልም ይህ ለወንድ ብቻ ነው ከዛ በኋላ ابتداؤها መቼ ይጀምራል لبيك اللهم لبيك የሚጀምረው አخوا በዛ ገጠር በፊት ያልኳችሁ ከመካ በፊት ያለው ሚቃት የሚባለው ያን ተሻግረህ ከሄድክ يعني በግ ማረድ ይወጅብብሃል يعني ኒያ ካላደረክ ኒያ ሳታደርግ ያን ከተማ ተሻግረህ ከሄድክ ደም ስለሚወጅብብህ መጠንቀቅ አለብህ ማለት ነው ስለዚህ እዛ ከተማ ገብተህ ወይም እዛ ገጠር ገብተህ ገላህን ታጥበህ ለበይክ ብለህ ኒያ ካደረክ በኋላና ከዛ ቀጥሎ لبيك يجمرال معناتنو لبيك اللهم لبيك كذا جمرو ነው የሚጀምረው يبدا المحرم بالتلبيه عقب احرامه ويكثر منها وهو في طريقه يعني ወደ መካ ሲገባ لبيك ብሎ በቃ ሌላ ማለት የለበትም لبيك اللهم لبيك ያለ ወደ ካዕባ ወደ መካ ይገባል نعم وتتاكد في مواضع منها ደሞ ይሄደ اذا على ትንሽ ዳገት ካገኘ የበለጠ لبيك ይላል ወይም ቁልቁለት ካገኘ ደሞ የበለጠ ደሞ ያበዛል ማለት ለበይክ ያበዛ ይሄዳል او مثلا صلى مكتوبه በመንገድ መቅሪብ ወይም ዙሁር ወይም አንድ ሰላት ተደረሰበትና ለመስገድ ብሎ ከመኪና ወርዶ ሰላት ከሰገደ ደሞ ብዙ ለበይክ ደሞ ያበዛል እዛ ጊዜ طيب ወይም ደሞ ይሄደ ሌሊት ደረሰበት ወይም ሌሊት ጉዞው ሌሊት ጀምሮ ፀሐይ ወጣ እና በዚህ ላይ ብዙ ለበይክ ያበዛል አሉ طيب መቼ ነው የሚጨርሰው ይህ ለበይክ የሚለው ነገር يقول يقطع المحرم الحاج التلبية إذا شرع في رمي الجمرة لبيك إحرام ካደረገ በኋላ يعني مكة ለመግባት ብሎ ከዛ ሚቃት ከተጓዘ ለበይክ ይጀምራል የሚጨርሰው የለበይክ ጉዳይ ደግሞ ስድስተኛ ቀን ሰባተኛ ቀን ስምንተኛ ቀን ዘጠነኛ ቀን ይሄድና አስረኛ ዒድ ቀን ማለት ነው ጧት መጀመሪያ በድንጋይ የሚወረወር አንድ የእንትን አለ ረሚል ጀምረት العقبة የሚባለው የመጀመሪያ ዒድ ያ ነገር ድንጋይ ሰባት ድንጋይ ሄደ ስትወረወር ከመወረወር በፊት ለበይክ የሚለው እዚህ ያቋርጣል ማለት ነው خلاص ይሄን ካቋረጠ የለበይክ ቦታ ምን ይሆናል አላሁ አክበር ይመጣል ስለዚህ ይሄን 5-6 ቀን ለበይክ ስትል ቆይተ የመጀመሪያ ዒድ ጀመራት ወይም በድንጋይ ለመወርወር ስትጀምር ለበይክ የሚለው ነገር ያቋርጣል ናበል طيب ከዛ ቀጥሎ አሁን በሐጅ የተከለከሉ ነገሮች አሉ እና እነዚህ የተከለከሉ ነገሮች ከዛ መራቅ አለብን ይህ ነገር አሁን ተከልክለዋል ይያለን ያደረገው ሰው ግን ቅጣት አለበት ምንድናቸው معنى محظورات مجمرة يتكلكلوا مالت ممنوعات محظورات الإحرام يعني بعدما تحرم تمنع هذه الأشياء أهون يمتقساتشو نغروች لبيك بله حج كجمرك بኋላ እነዚህ አሁን ያልኳችሁ የምለው ነገር በሙሉ ይከለከላሉ አንድ حلق الشعر يعني ማንኛውም ጸጉር በሰውነት ያለ መላጨቱ ወይም በእጅህ አርገህ እንደዚህ መበንጠሱ ወይም እንትን ከቦታው ማስለቀቁ ክልክል ነው طيب ከዛ በኋላ ሁለተኛ تقليم الأظافر የእጅህን የጣትህን ጥፍር መልቀቅ ወይም መቁረጥ ክልክል ነው ሶስተኛ تغطية الرأس ወንድ ራሱ አይሸፍንም በማንኛውም ነገር በራሱ ምንም አይነት ጨርቅ አያደርግም አምስተኛ هذا ለወንድ ብቻ ነው አምስተኛ ልብስ المخيط للذكر ለወንድ ደግሞ የተሰፋ ነገር እንደ ሸሚዝ እንደ ሱሪ ምናምን የመሰለ የተሰፋ ነገር አይለብስም طيب ከዛ በኋላ لكن አንዳንድ ጊዜ አለ
አንዳንድ ጊዜ ያለ ለምሳሌ ጥላ ያደርጋል ፀሐይ ብርቱ ፀሐይ ስለሆነ ጥላ ማለት ከፍተን ጥላ የምናደርገው እሱ ደህና ነው በራስህ የሚሰፍር ነገር ስላልሆነ ምንም ነገር አይደለም አሉ ከዛ በኋላ አጥይብ ሽቶ ማድረግ ክልክል ነው በጣም የተከለከለ ነው ስድስተኛ قتل صيد البر ማንኛውም እንስሳ መግደል ክልክል ነው በተለይ የማይጓዱ ከሆኑ አትግደላቸው ላኪን እባብ ከመጣ እንደ ሸርዑኮ አትግደል ስላለ ብለ ዝም ብለ እጅ ተሰጠዋለላ ትግደለዋለህ እና የሚጓዳ የሚባላ የሚገል ነገር ከመጣ አለበዚያ እንስሳ አይገደልም እዛ طيب ويجوز للمحرم قتل كل حيوان اعتدى عليه አንተን ለመግደል የመጣ ማንኛውም እንስሳ ትገድለዋለህ ማለት ነው ሰባተኛ ክልክል የሆነው عقد النكاح يعني نكاح ማሰር አንዲት ልጅ አያሃትና ላገባሽ ብለሽ ከአባቷ እንትን አርገ እዛ የሰርግና የገብዣ ወይም ኒካህ ማሰር ክልክል ነው ስምንተኛ الجماع ከሚስትህ ጋር የስጋ ግንኙነት ማረግ ወይም ደግሞ ጅማዕ ማረግ ክልክል ነው ቀጥሎ እንግዲህ እነዚህ ዘጠነኛ መጨረሻ المباشرة بما دون الفرج ጅማዕ ብቻ ሳይሆን ወደ ጅማዕ ወይም ወደ የስጋ ግንኙነት የሚያደርሱ ነገሮች እንደ መሳም ወይም ዝም ብለህ ከሚስት ጋር ተጫወታለህ እንደዚህ ከዛ በኋላ ያንተን ስሜት ይነሳል ይህም ራሱ ክልክል ነው ይህ ክልክል ነው ጅማዕ ክልክል ነው እነዚህ ዘጠኝ ነገሮች በጣም የተከለከሉ ናቸው ይላል እሺ ሴትስ እንዴት ነው ኢህራም የምታረገው ብንል المرأة يا اخوة كالرجل في الاحرام باحرام ልክ እንደ ወንድ ነች ግን نعم يا اخوة እንግዲህ ሴት ልክ እንደ ወንድ ነች በኢህራም ስታደርግ ማለት ነው ግን የኢህራም ልብስ መልበሱ እንደ ወንድ ነች ግን የምትለየው የተሰፋ ነገር የፈለገውን ነገር ለመልበስ ትችላለች አንድ ሁለተኛ ደግሞ ራስዋን መሸፈን ትችላለች አለበዚያ ልክ ገላዋን ትታጠባለች ኢህራም ታረጋለች ልክ እንደ ወንድ ነች ማለት ነው ሴት ያخوا لا تنتقب يعني ንቃብ የሚባል አለ ብሩጋዕ የሚሉት ፊትዋን ሸፍና አይኗ የምታየው ይሄ ነገር አታረግም ሴት በሐጅ ሁለተኛ ቁፋዛ የእጅ ልብስ አትለብስም ሶስተኛ ደግሞ ፊትዋ አትሸፍንም በጠዋፍ ጊዜ ፊትዋ አትሸፍንም ላኪን ወንዶች ካሉ ግን ትሸፍናለች አሉ ለምን መሰላችሁ ስትና አይሻ የነቢያችን ሚስት ምን ትላለች ከነቢያችን ጋር ሐጅ ስናደርግ አለች ወንዶች ሲመጡ የፊታችን መሸፈኛ እናወርደው ነበር ያኒ ፊታችን እንሸፍን ነበር ወንዶች ከሌሉ ግን ፊታችን እንከፍት ነበር ምክንያቱም ነቢያችን ፊታችሁ ክፈቱ ስላሉን ወንዶች ሲመጡ እንሸፍነው ነበር አሉ አሁን ግን 2 ሚሊዮን ወንድ ነው ያለ እዛ ጠዋፍ ላይ በስተግራ በስተቀኝ በፊት በስተጀርባሽ በሙሉ ወንዶች ስለሆኑ ጠቅላላ ፊትዋ መሸፈን አለባት ናም طيب አሁን እንግዲህ ከዛ ገጠር የሚቃት የሚባለው ከመካ በፊት ያለው ከዛ ተነስተን ወደ መካ ገብተናል አሁን ወደ ካዕባ ስንገባ ምንድነው ምንለው طيب اذا دخل المسجد قال በመጀመሪያ የመካ መስጂድ ስንገባ በቀኝ እግራችን እንገባለን ከዛ በኋላ نقول بسم الله والصلاه والسلام على رسول الله اللهم افتح لي ابواب رحمتك ብለህ ትገባለህ ሁለተኛ ካዕባ ከደረስክ لبيك اللهم لبيك የምትለው የነበረ ታቋርጠዋለህ ለምን ታቋርጠዋለህ يعني طواف እስከምታደርግ ድረስ طوافና ሳዒ የዑምራ ነገር እስከምትጨርስ ድረስ لبيك اللهم لبيك ይቋረጣል طيب ምን ታረጋለህ የጠዋፍን ስራ ስለሚመጣ በሱ ብቻ ትሰራለህ ማለት ነው እሺ አሁን እንግዲህ አንተ አሁን አንድ ነገር ልንገርህ ዑምራ ብቻ የምታረክ ከሆነ ያን ለምሳሌ በ11 ወር በማንኛውም ጊዜ ሄደ ወደ መካ ለዑምራ ብለህ ከሄድክና ዑምራ ብቻ የምታረክ ከሆነ አሁን የምልህ ነገር ተከትለህ ዑምራ ታረጋለህ ወይም ደግሞ በሐጅ ሙተመትዕ ከሆንክ ሙተመትዕ ማለት ገብቷቸዋል ኢንሻአላህ መጀመሪያ ዑምራ ታረጋለህ ከዛ በኋላ ቀጥታ ከሁለት ቀን በኋላ ደግሞ ሐጅ ትላለህ ማለት ነው አሁን ዑምራ እንዴት እንደሚደረገው ላሳይህ اولا
መጀመሪያ ካዕባ ከገባን በኋላ ጠዋፍ እናረጋለን يبدأ من الحجر الأسود حجر الأسود የሚባለው ጥቁሩ ድንጋይ በስተግራህ አርገህ ከዛ ትጀምራለህ ማለት ነው እዛ ስትሄድ ታየዋለህ አረንጓዴ መብራት አለ ይህ ነው ብሎ የሚያመለክት كلما وصل الحجر قبله ከተቻለ يعني አንድ ሾጥ አርገህ አንድ ዙሪያ አርገህ ወደ ሐጀር ስትመጣ ትስመዋለህ يعني ከተቻለ ከቻልክ ድንጋዩን ትስመዋለህ ካልቻልክ ደግሞ በማዶ እንደዚህ ሰላም ብለህ እጅህን ትስማለህ እጅን መሳም ካልቻልክ በቃ በእጅህ እንደዚህ አመልክተህ ሰላም ብቻ ትለዋለህ ማለት ነው ከዛ በኋላ يسن في طواف العمره ان يرمل እና طواف ስታደርግ يرمل في الاشواط الثلاثه ሶስት ዙሪያ እስከምታደርግ ድረስ በዚህ ሶስት ዙሪያ ቶሎ ብለህ ሀርወላ እያደረክ እየሮጥክ ትሄዳለህ ማለት ነው يعني ሶስት ዙሪያ እየሮጥክ ትንሽ ፈጠን ያልክ ሶስት ዙሪያ ታረጋለህ ይህ ረምል ይባላል طيب والرمل هو اسراع المشي ويسن ان يطبع في طوافه ايضا ደሞ በዑምራ በዚህ ዑምራ ደሞ ወንድ እንግዲህ ይህ ቶሎ ፈጠን ብለህ ትሄዳለህ ያልኩ ለወንድ ብቻ ነው ሴት እንደዚህ አታረግም ሁለተኛ ደሞ ወንድ ያ በበላይ የተቀመጠው ጨርቅ የለበሰው ሰውነቱን በሙሉ ሸፍኖ ግን ቀኝ እጁ ያወጣዋል ማለት ነው ቀኝ እጁ ወደ ውጭ ሲያወጣው ቀኝ ትከሻው ራቆት ይሆናል ከዛ በኋላ ሌላ እንትኑ ግን ይሸፈናል ማለት ነው ሌላ ሰውነት ተሸፍኖ ቀኝ ክንፉና እጁ አውጥቶ እንትን ዑምራ ያርጋል ويقول بين الركن اليماني والحجر الأسود ጥቁሩ ድንጋይና ሩክን اليماني የሚባለው አለዛ እዛ ስትታየዋለ እዛ ስትደርስ ምን ትላለህ ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار تلاله طيب فإذا أنهى الشوط السابع يعني هون طواف كጨረስክ በኋላ ሰውነትን በሙሉ ተሸፍነዋለህ ያ ቀኝ ክንፍ ወጥቶ የነበረው አሁን አስገብተህ ተሸፍነዋለህ ማለት ነው طيب ይህ ደግሞ አሁን ያልኳችሁ ፈጠን ብለ በሶስት ዙሪያ ትሄዳለህ ደግሞ እጅህ አውጥተህ يعني እንትን ትከሻ ራቆት ትሆናለህ ያልኩ በጠዋፍ العمرና በጠዋፍ القدوم ብቻ ነው ምንድናቸው እነዚህ طواف العمره عمره ለሚያረግ ነው طواف القدوم ደግሞ ሐጅ ለሚያረግ መጥቶ በቃ የዚያራ ዝም ብሎ በቃ ሰባት ሾጥ የሚያረግ قدوم ይባላል በዚህ ናቸው እንጂ በዒድ ጊዜ የሚደረገው ትልቁ طواف የሐጅ طواف እንደዚህ አይደረግም ምክንያቱም عمره ስላልሆነ طيب ثم يصلي ركعتين خلف مقام إبراهيم አሁን طواف ሰባት ዙሪያ ከጨረሰ በኋላ ከተቻለ يا اخوه አሁን ከተቻለ ስንል እንደማይቻል ነግራቸዋለሁ በተለይ በሐጅ አይቻልም 1 ሚሊዮን ሰው በዛ ካዕባ ዙሪያ ሲዞር አንተ የት ነው የምትሰግደው እንግዲህ ራቅ ብለህ ትሰግዳለህ ራቅ ብለህ ከዛ በመስጂዱ ከመስጂዱ ሳትወጣ ራቅ ብለህ ትሰግዳለህ ከተቻለ ግን يعني يصلي ركعتين خلف مقام إبراهيم የሚባለው ዛለ ሁለት ረካዓት ትሰግዳለህ ممكن ይሄ ነገር በእንትኑ በሌላ ወር ከመጣህ ዑምራ ለማድረግ ልታገኘው ትችላለህ طيب ويسن ان يقرأ በዚህ ሁለት ረካዓ قل يا ايها الكافرون በአንደኛው ረካዓ قل هو الله احد በሁለተኛ ረካዓ ብትሰግድ ጥሩ ነው ብትቀራ ማለት ነው እሺ ይህ ዑምራ ይባላል ይህ እንትኑ ጠዋፍ የዑምራ ጠዋፍ ይባላል እሺ አሁን ወደ ሳዒ እንግባ ሳዒ የሚባለው السعي في العمره ياتي بعد الطواف ልክ ጠዋፍ ከጨረስክ በኋላ በቃ ሁለት ረካዓ ከሰገድክ በኋላ ማይ ዘምዘም የዘምዘም ውሃ ትጠጣለህ ማለት ነው ለቂብላ ፊትህ አርገህ ጥሩ ንያ አርገህ ብትጠጣውም ጥሩ ነው ምክንያቱም ነብያችን ምን ይላሉ ማኡ ዘምዘም لما شرب له يعني ለጠና ብለህ ከጠጣኸው ወይም ለአንድ የምትፈልገው ነገር ንያ አርገህ ብትጠጣው ኢንሻአላህ አላህ ይቀበለዋል طيب ከዛ በኋላ አሁን ወደ ሳዒ እንሄዳለን ሳዒ ማለት ያ ሰባት ሾጥ صفا والمروه يميروطوت اسنو ساعين بالو فاذا وصل الصفا قرأ قوله تعالى ان الصفا والمروه من شعائر الله صفا مجمله ستغا بسنن جمرو ይህን አያት ቀራለህ ማለት ነው አንድ ጊዜ ከቀራው በቃ ሌላ ጊዜ አትደግመው ان الصفا والمروه من شعائر الله ትላለህ ቀጥለህ ዳገቱ ትወጣለህ ማለት ነው የሰፋውን ዳገት ትንሽ
ከፍ ብለህ ትወጣና ثم يرقى على الصفا إن تيسر ከተቻለ ማለት ነው ويستقبل القبلة ወደ ካዕባ ፊትህ አድርገህ እጅህን ወደ ላይ አንስተህ ምን ትላለህ አላሁ አክበር አላሁ አክበር አላሁ አክበር 3 ጊዜ እንደዚህ ትላለህ طيب የበለጠ ደግሞ አላሁ አክበር 3 وبحمده ደግሞ ብትጨምርለት ጥሩ ነው አላሁ አክበር وبحمده ወይም አላሁ አክበር ትላለህ ويقول ከዛ ቀጥለህ ምን ትላለህ እንግዲህ ወደ ቂብላ ነው ያለው እጅህን ወደ ላይ አንስተህ لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير لا إله إلا الله وحده لا شريك له صدق وعده ونصر جنده وهزم الأحزاب وحده يهم بالتلم بتام طرونو ثم يدعو بما يحب كذا قتلو جن أنت متفلقون دعارق الجهان سته ودا قبلة في تارقه يفلكون بهوة بمولو تمنيو ينبرو دعاء እዛ ታረጋለህ ግን እኔ የምለው የአኺራ ዱዓ ብታበዛ ነው ጥሩ ለምሳሌ ከጀሃነም እንዲያርቅህ ጀና እንዲያስገባህ በዱንያ ጥሩ ጥሩ ሱራ እንዲያሰራህ እና ይህን ነገር ከዛ በኋላ ደግሞ የዱንያ ነገር ደግሞ ትጠልባለህ ወይም ትጠይቃለህ እሺ ከዛ በኋላ وإذا كرر الذكر 3 فذلك خير አሁን ያልኳችሁ ذكر 3 ጊዜ ብትለው ጥሩ ነው ካልተቻለ ግን አንድ ጊዜ ታደርገዋለህ ይሄ لا إله إلا الله وحده لا شريك له يملو ثم ينزل من الصفا አሁን ከصፋ እንግዲህ بسم الله ብሎ ሳዒ ለመጀመር ነው ይወርዳል ثم ينزل من الصفا ماشيا يعني عادي አካሄድ ተራ አካሄድ እየሄደ يجمرنا حتى يحاذي العمود المعلم بالأخضر عند أي انتن أرنقادي مبرات يتبرابت عليه إذا ستدرس روط تلاله تنشت روط الله يعني فتن بله إسراع إلو تالي يروط كتهيد الله مالتنو طيب كذا هلا اسكم دنو هلتنيا أرنقادي مبرات عليه اسكذا درس يعني يمتروط بت بوتا በሁለት መብራት የተከለለ ነው ከአንደኛው አረንጓዴ መብራት እስከ ሁለተኛው አረንጓዴ መብራት ትንሽ ፈጠን ይያልክ ትሄዳለህ ይህ ለወንድ ብቻ ነው ሴት እንደዚህ አታረግም طيب ከዛ በኋላ ከዚህ ቀጥለን فاذا وصل الى المروه አሁን እንግዲህ ከሰፋ ነው የጀመረው መርዋ ከደረሰ የነ ሁለተኛው ዳገት ማለት ነው አንድ ዙሪያ አበቃ ማለት ነው እንደገና ተመልሶ አይደለም ዙሪያ የሚባለው ከሰፋ እስከ መርዋ አንድ ዙሪያ ይባላል فقد اكمل الشوط الاول ويستحب له ان يرقاها እንደገና መርዋ ትንሽ ወደ ዳገቱ ትንሽ ከፍ ብሎ ويستقبل الكعبه ደሞ ወደ ካዕባ ፊቱ አርጎ ثم يقول ما قاله على الصفا በሰፋ ያለው እንትኑ لا اله الا الله وحده لا شريك له ምናምን ያለው በሙሉ ይላል ከዛ ኋላ ደሞ ዱዓ ደሞ ያደርጋል طيب ثم ينزل الى الصفا ويمشي አሁን ከመርዋ ወደ ሰፋ ሁለተኛ ዙር ማለት ነው ይመለሳል ማለት ነው ከዛ በኋላ አረንጓዴ ሲደርስ እዛ ትንሽ ሮጥ ይላል ያኒ ከዛ አረንጓዴ ካለፈ ደግሞ ቀስ ብሎ ይሄዳል ማለት ነው ይህ ለወንድ ነው እሺ እንግዲህ አሁን ጠዋፍ አይተናል ሳዒ ደግሞ አይተናል በዚህ አይነት 7 ሳዒ ታረጋለህ ሶስተኛው ሐልቅ ጸጉርህን መላጨት ሶስተኛ ነው በዑምራ بعد السعي يحلق المعتمر أو يقصر من جميع شعره ወንድ ከሆነ በሙሉ የራሱን ጸጉር መላጨት አለበት والحلق ወይም ደግሞ ያሳጥረዋል በሙሉ ጸጉሩ አንዳንድ የጃህል ሰዎች የሚያረጉት አይደለም ዝም ብሎ ከዚህ ቆረጥ አድርጎ በቃ ይበቅላ ጠቅላላ የራስን ጸጉር ወይም ማሳጠር ወይም ደግሞ ሁሉ መላጨት ነው والحلق افضل ቢላጭ ነው ጥሩ ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም 3 ጊዜ يعني ረህማና በረካ ይስጠው ያሉት ለእንትን ነው ጸጉሩ يعني ጸጉሩ የላጨ 3 ጊዜ ረህማና በረካ ይስጠው አሉ ከዛ በኋላ አንድ ጊዜ ደግሞ ለነዛ የሚያሳጥሩ ስለዚህ በረካ አለው يعني ላጨው طيب ከዛ በኋላ الا في حاجه واحده يعني የምታሳጥረው መቼ መሰለ ወደ ሐጅ ብለህ ስትሄድ እና ሙተመተዕ ከሆንክ ሙተመተዕ ማለት ዑምራ አርገህ እንደገና 2 ቀን አሳርፈህ ሐጅ የምትል ከሆነ አትላጨው ምክንያቱም ከላጨው ለሐጅ እንደገና ለመላጭ ስትፈልግ እንትን يعني ጸጉር አታገኝም ስለዚህ
ዑምራ ስትጨርስ ታሳጥረዋለህ ከዛ በኋላ አንድ ቀን ሁለት ቀን አሳርፈህ ሐጅ ብለህ ስትገባ ደግሞ በሐጅ ደግሞ ትላጨዋለህ ማለት ነው طيب وبهذا نعم وبهذا انتهى اعمال العمره በዚህ እንግዲህ ዑምራ በዚህ ይደመደማል ማለት ነው ምክንያቱም ዑምራ ማለት ጠዋፍና ሰባት ጠዋፍ ሰባት እንትን የሸውጥ ሳዒ እና ጸጉርህ ማሳጠር ወይ መላጨት በዚህ ዑምራ ይተምማል ከዛ በኋላ ልብስህን አውልቀህ ሐጅ ከሆንክ 2-3 ቀን ታሳርፍና 8ኛ ቀን ሲደርስ ሐጅ ትላለህ طيب ዑምራ ብቻ ከሆነ ግን ይሄን አርገህ በቃ ወደ አገር መመለስ ነው طيب عمرة المرأة ሴት እንዴት ነው ዑምራ የምታረገው المرأة كالرجل في الطواف والسعي إلا أنها لا ترمل لك እንትኑ ዑምራው ሴትና ወንድ አይለይም የሚለየው ምንድነው መጀመሪያ ሴት ሮጥ አትልም በዛት በጠዋፉ يعني እንትን የሮጠች አትሄድም አንድ ሁለተኛ ደግሞ በሳዒ ደግሞ አትሮጥም ሶስተኛ ደግሞ ተካሻዋን ከፍታ አትሄድም ይህ ካልሆነ በስተቀር ጠቅላላ የወንድና የሴት ዑምራ አንድ ናቸው ግን በራስ እንትን የራስ ጸጉር ስንደርስ ሰው ወንዱ ሁሉ ሲላጨው ሴት ግን በሙሉ ጸጉሯ እንደዚህ ጭብጥ አርጋ ከመጨረሻው يعني አንድ ሩብ ጣት ወይም አንድ ሶስተኛ ጣት የምትሆን በመቀስ ትቆርጣለች ማለት ነው አባባሌ ይገባቸዋል ያخوا يعني مثلا ጸጉሯን በሙሉ ትጨብጠውና ከዛ ከጣቷ ከእጅዋ ጨብጣ ትንሽ ያንድ ጣት ሩብ የሆነችው በመቀስ አርጋ ትቆርጣለች በቃ አትላጨው ወይም ደግሞ ከሁሉ ያሳጠረት ትቆርጠው አይባልም نعم اذا اركان العمره 3 አሁን እንግዲህ ዑምራ 3 ምሰሶዎች አሉ እንላለን 3 ይህን በደንብ ማጥናት አለባችሁ ዑምራ 3 ትላልቅ ምሰሶዎች አሉት አንዱ هو الاحرام احرام ማለት በዛ ሚቃት ወይም ደግሞ በዛ ገጠር ያልነው ከመካ በፊት ያለው እዛ ስትደርስ لبيك اللهم لبيك لبيك عمره ብለህ ንያ የምታረገው ኢህራም ይባላል ይህ አንድ ሩክን ነው ምሰሶ ነው እሺ ሁለተኛ الطواف ያልኳችሁ ጠዋፍ ነው ሶስተኛ السعي صفا والمروه እነዚህ 3 ከነዚህ አንድ ከጎደለ ዑምራው ፈርሰዋል ማለት ነው ላኪን ዋጅባት የሚባል አለ ዋጅብ ማለት አሁን ከፈርድ ከሩክን በታች ነው ይህን ዋጅብ ከተውክ ደም ይወጅብብሃል يعني ደም ማለት በግ ታርዳለህ አንድ ያ ያልነው ሚቃት የተባለው ገጠሩ ተሻግረህ ንያ ካላደረክ ሳታደርግ يعني ንያ ሳታደርግ ይህን ተሻግረህ መካ ውስጥ ከገባህና በመካ ለበክ ብለህ ንያ ካደረክ አሁን በግ እረድ እንላለን ሁለተኛ ደግሞ الحلق او التقصير يعني አንድ ሰው ጸጉሩ ሳያሳጥር ወይም ሳይላጭ ወደ አገሩ የተመለሰ እንግዲህ በግ አለህ በግ አርደህ በመካ ለመካ ምስኪኖች ስጥ እንልሃለን እና በዚህ ዑምራ ይተምማል እንላለን طيب ከዚህ ቀጥለን ብዙ ጊዜ ስለሚደጋገም ህጎቹና ደንቦቹ የሚያቅ ብዙ ሰው ያቃቸዋል ደግሞ ቀላል ነው ታውቁ ሲያም ራሱ በየአመቱ ስለሚመጣ ታቃለህ ምንድነው የሚያፈርስ ምንድነው የማያፈርስ ታቃለህ የሐጅ ግን እውነቴ ነው መጀመሪያ በህይወታችን አንድ ጊዜ ስለሆነ ብዙ ሰው የሐጅ መጽሐፍ አያነብም ወይም ስለ ሐጅ ብዙ ደግሞ እንትን አይጠይቅም ስለ ዑምራ ስለ ሐጅ ምክንያቱም በህይወት አንድ ጊዜ ነው ወይም በአመት በ10 አመት አንድ ጊዜ ስለሆነ ነው ይህ አንድ ነው ሁለተኛ ደግሞ ትልቁ ችግር ምንድነው ቦታዎችና ሁኔታዎች አሉ እኛ የማናቃቸው ለምሳሌ ሙዝደሊፋ ይላል አረፋ ይላል መካ ይላል ሚና ይላል ጀምረቱል አቀባ ይላል ጀምረቱል ውስጣ ይላል አይደለም እነዚህ የመሳሰሉ ቦታዎችና ቃላቶች በህይወቱ ሙሉ አንድ ጊዜ ስለምትሰማቸው እንደ መያዛቸው ትንሽ ያቅታል እና በጠቅላላ ምን ለማለት ነው የፈለኩ በተለይ እነዛ ሰዎች ለሐጅና ለዑምራ ንያ ያላቸውና እቅድ ያላቸው ሐጅ ለማድረግ ወይ ዑምራ ለማድረግ በደንብ አድርጋችሁ ብትከታተሉኝ ነው የሚያዝ እንጂ ትንሽ የሐጅ ጉዳይ ከበድ ይላል እላለሁ እስቲ አሁን ቀጥታ ወደ ሐጅ እንግባ ዛሬ 8ኛ ቀን የዱል ሒጃ 8ኛ ቀን ማለት ነው يحرم الحج من مكانه اذا كان متمتعا እንግዲህ አሁን ሁለተኛ ሶስተኛ በደግመው ጊዜ እናቃጥላለን ሙተመትዕ ምንድነው አቃቸዋል ሙፍሪድ ምንድነው አቃቸዋል ቃርን ደግሞ ተገልጿል በደንብ አሁን አንተ ሙተመትዕ ከሆንክ ሙተመትዕ ማለት يعني ዑምራ ጨርሰህ
ሁለት ሶስት ቀን አሳርፈህ አሁን 8ኛው ቀን የዙል ሒጃ ለሐጅ ብለህ ንያስ ለማለት የተቀራረብክ ነው አይደለም وذلك يوم الثامن 8ኛው ቀን ማለት ነው قبل الظهر لابد ከዙሁር በፊት ለበይክ ብለህ ሐጅ ብለህ ንያ ማለት አለብህ እሺ እነዛ ሙፍሪድ ሆኖ ግን በቃ ሲገቡ ከዛ ሲገቡ ወደ መካ ሲገቡ ንያ አድርገዋል እንዲያውም ልብሳቸው ከነሱ ጋር ያለው አላወጡትም እና ምንም ለውጥ የላቸውም እነሱ በቃ ሐጅ እስከሚጨርስም ብሎ ነው የሚቀጥሉ ናም ይህ ግን ሙተመተዕ የሚለው ልብሱና ምናምን አውጥቶ በቃ እንደፈለገ ይሰራ ነበር እስካሁን ድረስ አሁን 8ኛው ቀን ነው ከዙሁር በፊት ለበይክ اللهم لبيك لبيك حجا ይላል ወደ ሐጅ ይገባል طيب አሁን በሚና ነው ያለው በሙሉ የሐጅ የተባለው ሰው በ8ኛው ቀን ዋጅብ ነው ከሚና መውጣት የለበትም يصلون في منى 5 اوقات በሚና ሆነው 5 ሰላት ዙሁር نعم عصر مغرب عشاء ሰላት الفجر ለማግስቱ ማለት ነው እነዚህ 5 ሰላቶች በሚና መሰገድ አለባቸው እሺ ደግሞ ሲሰገዱ ቀስር ነው የሚሰገዱ ማለት ዙሁር 4 ረካ ከመስገድ 2 ረካ ብቻ ነው የምትሰግደው አስር 2 ረካ ነው የምትሰግደው መግሪብ አይቀነስም ኢሻ ደግሞ 2 ረካ ነው የምትሰግደው ፈጅር ደግሞ ልክ እንዳለው 2 ረካ ትሰግዳለህ ويسن الاكثار من التلبيه በዚህ በሚና በ8ኛው ቀን በሚና ነው ያለውና ብዙ ተልቢያ ማብዛት አለብህ ለበይክ اللهم لبيك لبيك لا شريك لك لبيك ያልክ በቃ ጊዜ ማጥፋት የለብህም ማለት ነው ويبيتون في منى ደሞ እዛ ማደር አለብህ ከሚና ወጥተህ ማደሩ በጣም ትልቅ እንትን ነው ጥሩ አይደለም ደሞ ትቀጣለህ ምን እንደምትቀጣ በመጨረሻ ነግርሃለሁ طيب አሁን 8ኛው ቀን በዚህ ጨርሰል ማለት ነው ወደ 9ኛው ቀን ገብተናል 9ኛ ቀን አረፋ ይባላል يوم عرفه وقوف ይባላል وقوف ማለት ነው ህዝቡ በሙሉ ሐጅ የተባለ ህዝብ በአረፋ የሚባለው ቦታ አለ ትልቅ ሜዳ ነው ደሞ አንድ ተራራ አለው እዛ ቆሞ ይውላሉ ማለት ነው በሙሉ ቀኑን በሙሉ بعد طلوع الشمس እንግዲህ መጀመሪያ ፀሐይ ስትወጣ 9ኛው ቀን አረፋ ማለት ነው يذهب الحاج الى عرفه ሁሉ ሰው ወደ አረፋ ይሄዳል እንግዲህ በአዲስ አበባ ያላችሁ በአውሮፓ ያላችሁ ሩቅ ሀገር ያላችሁ በቴሌቪዥን ታያላችሁ አይደለም እነዚህ በሙሉ ለበይክ اللهم لبيك ያሉ ወደ አረፋ ይሄዳሉ ማለት ነው ثم يصلون الظهر والعصر جمعا نعم እዛ እንግዲህ ዙሁር ከገቡ ወይም ከዙሁር በፊት ከገቡ እዛ አረፍ ይሉና ዙሁርና ዓስር ባንድ ላይ ይሰግዳሉ ማለት ነው يعني 2 ረካ ዙሁር 2 ረካ ዓስር በዙሁር ጊዜ ይሰግዳሉ هذا جمع تقديم ይባላል ምን ማለት ነው ዓስር ወደ ዙሁር ሳባርገህ ከዙሁር ጋር ሰግደዋል ማለት ነው እዛ ጊዜ እንግዲህ ኹጥባ አለ በመስጊዱ ከሰገድክ ኹጥባ አለ ኢማም ኹጥባል በመስጊድ ካልሰገድክ ደግሞ በዛ በሰፈርህ በቦታ ሆነ 2 ረካዓት ሰግዳለህ እንላለን هذا اليوم هو اهم اركان الحج يا اخوه بدم بسموني حج ከአዲስ አበባ ይሁን ከአውሮፓ ይሁን ከሳውዲ አረቢያ ይሁን ከማንኛውም ቦታ መጥተህ ለፍተህ ደክመህ ይህ ቀን እንዳያልፍብህ አረፋ የሚባለው ቀን በጣም አስፈላጊና ምሰሶ የሆነው يعني የጀርባው ትልቁ ምሰሶ የሆነው ይህ ቀን ነው ማለት ነው نعم يقول اذا فات ليس له وقت ይህ ካለፈብህ በቃ ሐጁ በሙሉ ፈርሰዋል ለሚመጣው አመት ነው እንትን የምታረገው يعني حج የምታረገው እንጂ ለምሳሌ ጠዋፍ ኢድ ካለፈ ለማግስቱ ለማረግ ትችላለህ አሳዒ ካለፈ ለማግስቱ ለማረግ ትችላለህ አረፋ ግን አንዲት ቀን ነች ነው ማለት ነው في هذا اليوم يا اخوه በዚህ ቀን በተለይ ከዙሁር በኋላ እስከ መግሪብ ያለው ጊዜ ወተትና ምን ልበላችሁ ማር ወተት ቅቤ የፈለጋችሁን በሉት ወርቅ አልማዝ የፈለጋችሁን ሰይሙት ከባድና በጣም አስፈላጊ ሆነው ቀን ይህ ነው በተለይ ከዙሁር እስከ መግሪብ ያለው يقول في هذا اليوم يستقبل الحاج القبلة ويجتهد في الدعاء والذكر نعم ነብያችን ብዙ አደራ ያሉት ምንድነው በዚህ ቀን አንዲት ቃል ያወጣት ካፍህ አላህ ይቀበላታል የፈለገውን ዱዓ ብታርግ ወነሴ ነው የዱንያና የአኺራ ዱዓ ብታርግ አላህ Subhanahu Wa Ta'ala የሚቀበለው ቀን ትልቁ ቀን ይህ ነውና በከንቱ እንዳታጠፋው መሳቅ መጫወት ዝም ብለህ መስጀልና ቴፕ ሪኮርድ መክፈት ማውራት ተሰብስበህ ማውራት ወነሴ ነው ይህ በጣም ትልቅ ወንጀል ነው በዚህ ቀን
ብዙ ዱዓ ታበዛለህ ይላል ولا يضيع لحظة አንድ ደቂቃ ቢሆንም ማሳለፍ የለብህም حتى አንዳንድ ጓደኞች አሉ በቃ ሊያጫውቱ ሲፈልጉ ዛሬ አይደለም ብቻህን ገለል ብለህ እዛ ወደ ቂብላ ቁጭ ብለህ ታለቅሳለህ ዱዓ ታረጋለህ ያለፈውን ዘንብና ወንጀል ያለፈው ብዙ ነገር ታስታውሳለህ ያ ረብ غفر لي ትላለህ ማን ነው አላንተ ማን ያغفርልኛል እኔ በቃ ስንት ሸለቆና ስንት ተራራ ረግጬ የመጣሁ እዚህ ቦታ ሆኜ ለምንህ ነኝና አንተ ጌታዬ ምናምን ብለህ በደብ አርገህ ዱዓ የምታርግበት ቀን ነው አሉ إما في الدعاء تشغل نفسك هونته በጣም إما دعاء ታበዛለህ ወይም ደግሞ ذكر ታበዛለህ ذكر ማለት سبحان الله والحمد لله ولا اله الا الله والله اكبر لا حول ولا قوه الا ይሄን ደግሞ ከሰለቸህ ደግሞ ቁርአን ደግሞ ትቀራለህ ከዚህ ክልል እንዳትወጣ دعاء ذكر قرآن طيب يقول ويكثر التضرع تعرفون التضرع ማለት ነው አንተ በጣም ዝቅተኛና በጣም يعني የተዋረድክ ሰውና በጣም ሰነፍ መሆንክን ከአላህ ማለት ነው ከአላህ ዘንድ በጣም ዝቅተኛ መሆንክና ባሪያ መሆንክን ከዛ ኋላ ብዙ ወንጀል እንዳደረክ ብዙ እንደበደልክና ብዙ እንዳጠፋህ በቃ ጎንበስ ብለህ ስብርብር ብለህ አላህን መጠየቅ በዚህ ቀን ነው የሚያስፈልገው አለይ والخضوع خضوع ማለት يعني ትህትና ታሳያለህ ለአላህ والضعف والافتقار ድሃ መሆንክና በጣም ደካማ መሆንክን ወንጀለኛ መሆንክን እንባሁን ያይንህን እንባ በቃ ልክ እንደ ጎርፍ እየወጣ አላህን የምትለምንበት ቀን ይሄ ነው እንላለን يقول النبي صلى الله عليه وسلم ነብያችን ስለዚህ ቀን ምን ያሉ خير الدعاء ምን ማለት ነው خير الدعاء የበለጠ ዱዓ አሉ خير الدعاء دعاء يوم عرفة سبحان الله يفلقون كان بمتى كزهور اسك مغرب يالله يوم عرفة يدركوا دعاء الله سبحانه وتعالى بانتنا بالله كالكاليا لما لثنه طيب يقول النبي صلى الله عليه وسلم وخير ما قلت دمو الله لما استوى ذكر لما ركفلك عليه إلى النبي صلى الله عليه وسلم إننا كان بفيت ينبر نبيوش بمولو ሁላችን የምንለው የነበረ በዚህ ቀን አንድ ذكر ልነግራችሁ አሉ ነብያችን نعم يقول وخير ما قلت أنا والنبيون من قبلي لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير يقال እኔና ከኔ በፊት የነበሩ ነብዮች በዚህ ቀን በአረፋ ቀን ብዙ ጊዜ እንደጋግመው ነበር አሉ ስለዚህ አንተ ነብዮች እኮ እንደዚህ እንትን ያሉ አንተማ በጣም ዝቅተኛ ሆንክ ፍጥረት ብዙ ነገር እንደዚህ ማለት ይኖርብሃል وتكثر الدعاء ደሞ ነብያችን እየደጋገሙ ምናሉ ያለህን ዱዓ እርግፍ አርገህ አውጣው አሁን ምንድነው የምትፈልገው ጀና ከጀሃነም ላይ አስርቀህ ነው ጀና ነው የምትፈልገው نعم ጤና ነው የምትፈልገው ኢማን ነው የምትፈልገው نعم ልጆች ነው የምትፈልገው ደሞ አንድ ሙራድ አለ የቤትህ ችግር አለ እና አላህ Subhanahu Ta'ala እስቲ ይሄን ነገር አቅናልኝ ብዙ ነገሮች አሉ አንተና ያንተ ጌታ የምታውቁት ነገር ዛሬ ጠይቀው እውነቴ ነው በዚህ ቀን ጠይቀው وتكثر الدعاء وان كانت بالمأثورة فحسن يا دعاء متارغው ነብያችን የተውት ዱዓ ከሆነ ከሐፈዝከው ጥሩ ነው ካልሆነ ግን በልብህ ያለ والله اقول لكم بصراحه በአማርኛ ቢሆንም በኦሮምኛ ቢሆንም በትግርኛ ቢሆንም የፈለገውን በስልጤ ቢሆንም በማንኛውም ነገር አላህ የቋንቋዎች ጌታ ነው ኢላህ ነው እሱ ነው የፈጠራቸውና በመታውቀው እንትን አርገህ ዱዓ ብታረግ አላህ ይቀበለዋል ይላል طيب دعاء بقى بزو دعاء رجه تنش كده كم كالو اقرأ القرآن يحفزكو ويم كتاب رجه اقرأ يعني يمتقلاو من مسلاتشو ዝም ማለት ወይም ደሞ ከጓደኞቹ መጫወት ነው የሚጣላ እንጂ ذكرና ዱዓ መብዛት አለበት በዚህ ቀን እኔ እውነቴ ነው ሼክ ኢብራሂም መጅኑን ነው አብደዋል እስከምትሉኝ ብዙ ደጋግመዋለሁ ምክንያቱም በጣም አስፈላጊ ስለሆነ ይሄ ቀን ማለት ነው እውነቴ ነው አንድ ሰው የ10 ኪሎ ሜትር ተሻግሮ የሚመጣ ይሄን ቀን ለማግኘት ነው طيب وهناك فائده ደሞ አንድ ነገር ሼክ መሐመድ صالح ابن عثيمين رحمه الله عليه አንድ ትልቅ ፋይዳ ሰጥተውናል በዚህ ቀን ምን አሉ قال إذا كان يصعب عليك الإكثار من الدعاء دعاء لما رج تجرسوا البقى يحفزك دعاء لك አይደለም አሁን ምን ልበል በቃ ጠፋኝኮ በቃ دعاء يحفزك አለቀ ደሞ ምን እኔ ዱዓ አልችልም ምናምን ብለህ ከተጨነቅ ካሉ አንድ መንገድ ሰጥተውናል ሼኹ ምን አሉ መሰለ
ቁርአን ትቀራለህ እንዴት ቁርአን ትቀራለህ አንድ አያት ትቀራለህና ከዛች አያውጥተህ ራስህ ዱዓ ታደርጋለህ እንዴት ለምሳሌ يقول مثلا قل اعوذ برب الناس ملك الناس اله الناس من شر الوسواس الخناس አይደለም የምትለው ይሄን ትቀራና ከዛ በኋላ ምትላለህ ያ ረቢ እኔ ከወስዋስ አድነኝ ያ ረቢ ወስዋስ የሚለው ሸይጣን የሚለው ጅኒ የሚለው በጭንቅላጤ ገብቶ ብዙ ወስዋስና ብዙ ሐሳብ የሚያመጣብኝ ከዛ አርቀኝ ትላለህ ከየት ነው ያመጣው ራሱ ቁርአን እንደዚህ ይላል من وسواس الخناس ይላል ከዛ ደግሞ አንድ ዱዓ ታወጣለህ አሉ ለምሳሌ يقول سبحانه وتعالى በቁርአን ምን ይላል جزاؤهم ስለዛ ኩፋር ሲናገር جزاؤهم عند ስለ ሙእሚኖች ሲናገር አላህ Subhanahu Wa Ta'ala ምን ይላል جزاؤهم عند ربهم كفياتشو بالله زندالي جنات وعدن تجري من تحتها الأنهار خالدين فيها أبدا إلى القرآن يهنقر ست كلام تلاله يا ربي إني أسألك الجنة جنة تجري من تحتها الأنهار خالدين فيها أبدا جنة كانت تطلب الله تلاله لمثالي إن الذين كفروا من أهل الكتاب والمشركين في نار جهنم إلى الله سبحانه وتعالى يا رب إني كجهنم بتأمرك إني جهنم الفلقم كفر الفلقم الله كفر أرك تلاله إن لمثالي قل هو الله أحد الله الصمد لم يلد ولم يولد تقرأ له يا ربي كنزا عندنا بلو يمسكر له أتولدم بلو يمسكر له عنده كنسونا إن كنزا مؤمنوش مسلموش بله صافني إني كنسو عندنا بله دمو انت تلاله إن قرآن تقرأنا كذا قرآن تاوت الله دعاء إلى له طيب ويكثر الصلاة على النبي دعانا ذكر منام كبزه دمو لنبياتنا ترساتشو صلاة على النبي دمو تابزه الله اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد يالك بزو اللهم صل وسلم على نبينا وحبيبنا محمد صلى الله عليه وسلم بله بزو صلاة لنبياتنا ترقى الله وتذكر من أفعال الله في هذا اليوم شيئين دمو أن الله يادرقاتشو بزيك أن بيتشا الله النزاء بچنقلات احمدتو يعني ما استوسى لبه من دناتشو عند أن الله يباهي في هذا اليوم بالحجاج ملائكته سبحان الله 2 مليون بصحاي سر ቆሞ አንድ አይነት ልብስ ለብሰው በቃ በጥማት በፀሐይ በምን በድካም ቆመው ያ ረብ ለበይክ اللهم ለበይክ ሲሉ አላህ Subhanahu Wa Ta'ala ይኮራላሉ ሱብሃንአላህ እኛኮ እውነቴ ነው እንኳን 2 ሚሊዮን የዓለምን ህዝብ በሙሉ ያለው ፍጥረት በፀሐይ ስር ቁጭ ብለው ወይም ቆመው ያ ረብ ያ ኢላህ ቢል والله لا الله سبحانه وتعالى بنقسنتنا بملكنتنا بتلقنته مرفيه متهل ነገር አንጨምርለትም ደሞ የዓለም ህዝብ በሙሉ ተሰብስበው አንተ አላህ አናቀህም ባንተ ከፍረናል ባንተ እኛ ካህዲዎች ነን ብለን ለአላህ ብንሰድበው የንግስነቱና መምለካውና ክብርነቱና እንደዚህ ትልቅነቱ ለዛ ደግሞ ትንሽ መርፌ የምታል እንቀንስለት አንችልም እና ነገሩ እንግዲህ ጥሩ ይሁን መጥፎ ለኛ ነው ስለዚህ አላህ Subhanahu Wa Ta'ala 2 ሚሊዮን ሰው በፀሐይ ስር ቆሞ ያ ለበይክ اللهم ለበይክ ብለው እንትን ሲሉ አላህ Subhanahu Wa Ta'ala መላእክቶቹን ይጠራና እናንተ መላእክቶች ይላል ይኸውላችሁ እነዚህ የቆሙት ሰዎች እኮ ለኔ ክብር ነው ብሎ ይኮራል ነብያችን እኮ እንደዚህ የሚሉ ይባሂ يعني ይኮራል እና አላህ ከኮራ ምንድነው አላህ እንደ የሚያስኮራ ነገር ካደረክለት የታወቀ ነው ምን እንደሚሰጥህ ጀና ነው የሚሰጥህ ቁፍራን ነው የሚሰጥህ ማለት ነው ይሄ አንድ ነው እና በዛች ቀን ይህች ነገር በጭንቅላት አርግ አሁን እኮ አላህ እንደዚህ ይያለ ነው ብለህ ታስባለህ ሁለተኛ ثانيا يكثر الله سبحانه وتعالى تلك ነገር ይሄ እንዳያልፍህ يكثر الله سبحانه وتعالى في هذا اليوم العتق من النار ደሞ 365 ቀኖች አሉ በአመት አይደለም ከነዚህ 365 ቀኖች በዚህ ቀን የሚያወጣቸው አላህ ከጀሃነም የሚያወጣቸው ሰዎች በዚህ ቀን የበዙ ናቸው ኢጥቅ ማለት ነው ለጀሃነም የተባሉ ሰዎች ብዙ ወንጀል የነበራቸው ከነዛ ሁጃጅ ወይም ከሌላ እና አላህ በቃ በብዙ ከጀሃነም ነፃ የሚያወጣ በዚህ ቀን ስለሆነ ይህ ቀን ማስታወስ አለብህ ምን ትላለህ ያ ረቢ
ነቢያችን ነገሩን እኮ በዚህ ቀን እኮ አንተ ስንት ሚሊዮን ህዝብ ነው ከጀሃነም ከቅጣት ነፃ የምትላቸው በዚህ ቀን እኮ ነው ከነሱ ለምን አታረገኝም እኔ እኮ የመጣሁት እኮ ከአዲስ አበባ ከምን የመጣሁ ከአውሮፓ ስንት ገንዘብ ከስሬ ስንት ጉልበቴን እንትን አድክሜ የመጣሁ እኮ ይሄን ነገር ለማግኘት ነውና ያ ረቢ አረባ ከጌታዬ እንዴት ነው ለኔ ያልገፈርክማ ለማን ትغفራለህ እኔ እኮ ነው ደካማ ሰው በጣም እዚህ የመጣሁልህ ብለህ እንባህን እርግፍ ያደረክ የምትለምነው በዚህ ቀን والله اقول لكم بصراحه الله اذا غزي انتن حياء يزوال تقالچ حياء ማለት يعني ما ادري በትግርኛ ነው ማውቀው حياء يعني ደስ አይለውም እጅህን ባዶ እንዲለቀህ ይሰጣል يعني በቃ እንትን ያፍራል አንተን ዝም ብሎ በባዶ እጅ እንዲመልስህ እና يقول النبي صلى الله عليه وسلم شوفوا ነብያችን ምን ይላሉ ما من يوم أكثر من أن يعتق الله فيه عبدا من النار من يوم عرفة وإنه ليدنو እንደዚህ ቀን አላህ Subhanahu Wa Ta'ala ከጀሃነምና ከቅጣት ነፃ የሚላቸው ሰዎች ብዛታቸው እንደዚህ ቀን የለም ይላሉ ከዛ በኋላ وإنه ليدنو الله Subhanahu Wa Ta'ala بعظمته وجلاله ለሱ የሚሆን ክብር ይሰጠውና ይወርዳል አሉ يعني እንዴት ይወርዳል እንግዲህ እሱ ነው የሚያውቀው يعني ይቀርባል ወደኛ ይቀርባል ليدنو ثم يباهي بهم الملائكة فيقول ما أرادوا هؤلاء ወደ እንትን ከመላእክት ጋር ቀርቦ ምን ይላል يعني እነዚህ ምንድነው የሚፈልጉ ያቃል ኩን ምን እንደምንፈልግ ያቃል ግን መላእክቶቹን ይጠይቃል እነዚህ ምንድነው የሚፈልጉ በፀሐይ ስር በቃ ብዙ የሚቸገሩ ምንድነው የሚፈልጉ ብሎ ይጠይቃል እና መላእክቶቹ ደግሞ ያ ረቢ ቁፍራን ይፈልጋሉ ጀና ይፈልጋሉ ረህማ ይፈልጋሉ ይላልና ከዛ በኋላ አላህ ደግሞ Subhanahu Wa Ta'ala የሚፈልገውን ህዝብ ከዛ ከናር ነፃ ይለዋል ጤና ያልነበረው ጤና ይሰጠዋል ልጅ ያልነበረው ልጅ ይሰጠዋል ብዙ ወንጀል የነበረው ወንጀሉ ነፃ ይለዋል እና በዚህ ቀን ትልቁ ሀብት ይዘህ የምትመለስበት ቀን ነው እንላለን እና አደራ ነው ምለው የፈለገውን ነገር ጓደኛህ ወዳጅህ ቢሆንም ልጅህ ቢሆንም አባትህ ቢሆንም በዛች ቀን እንጫወት እናውራ ቢልህ ላ ትለዋለህ ብቻህን ገለል ብለህ አንድ ሰው የማያውቀው ቁጭ ብለህ በቃ ስንት ሰዓት ነች እስቲ ከዙሁር እስከ መቅሪብ ያለች 5-6 ሰዓት ይህችን ነገር እውነቴ ነው የአመቱን በሙሉ ባንድ ሚዛን ብናረጋው ይህች ቀን ባንድ ሚዛን ብናረጋት ይህች ቀን በጣም ትከብዳለች ነው ምንለው طيب እሺ አሁን 9ኛ ነው እንግዲህ 9ኛ ቀን ነው ይህ ማለት ነው አሁን الانصراف من عرفه ከعرفه እንግዲህ ፀሐይ ለመጥለቅ ስትል እንዘጋጃለን ከዓረፋ እንድንወጣ ነው አሁን ينصرف الحاج من عرفة إلى مزدلفة بعد غروب الشمس ولا يجوز أن ينصرف قبل غروب الشمس እና ፀሐይዋ ስትጠልቅ ከጠለቀች በኋላ መቅሪብ አንሰግድም ፀሐይዋ ከመጥለቁ በፊት ከዓረፋ መውጣት ክልክል ነው ፀሐይዋ ከጠለቀች በኋላ ግን መቅሪብ ሳንሰግድ ወደ ሙዝደሊፋ ምንድነው ሙዝደሊፋ አንድ በረሃ ነው ግን ትንሽ ወደ መካ ወደ ሚና የሚቀርብ ነው አሁን ብዙ ንጓዝና በእግራችን በባስ እንሄዳለን ሙዝደሊፋ እንገባለን فاذا وصل الى المزدلفه ከገባን ሙዝደሊፋ ማለት አንድ ትልቅ በረሃ ነው እና በሙሉ ሐጅ የተባለ እዛ መቅሪብ ተነስቶ አልኢሻ ወይም ደግሞ ግማሽ ሌሊት እዛ ይገባና እዛ ተኝቶ ያድራል በሙሉ ሐጅ ማለት ነው فانه يبدا بصلاه المغرب والعشاء مزدلفه ከገባን በኋላ አሁን መቅሪብ አልፈዋል አይደለም አልኢሻ በጣም ገብቷል ወደ ውስጥ ገብቷል አይደለም አሁን ምን እናደርጋለን መቅሪብና አልኢሻ ባንድ እንሰግዳለን መጀመሪያ መቅሪብ 3 ረካዓ እንሰግዳለን አዛን አድርገን ኢቃማ አድርገን እንሰግዳለን ከዛ እንደገና ሁለተኛ ኢቃማ አድርገን ደግሞ አልኢሻ 2 ረካዓ እንሰግዳለን ከዛ በኋላ ተኛለህ በጣም ነው የምትተኛው نعم طيب حكمها በሙዝደሊፋ መተኛቱ ወይም በሙዝደሊፋ ማደሩ ሁክሙ ምንድነው ብንል ዋጅብ በሙዝደሊፋ ያላደረ ሰው ይቀጣል ደም በግረድ ነው ምንለው ስለዚህ ትልቅ ዋጅብ ተተዋል እንላለን طيب ولا يجوز الخروج من مزدلفة قبل الفجر አሁን እዛ አድረህ አይደለም ሰላት الفجر ሳትሰግድ ደግሞ ከፈጅር በፊት ከሙዝደሊፋ መውጣት የለም አሁን ከዓረፋ መውጣት ፀሐይ ሳትጠልቅም የለም አላልንም አሁን ደግሞ ፈጅር ሳይሆን ደግሞ ከፈጅር በፊት ደግሞ ከሙዝደሊፋ መውጣት ክልክል ነው يقول الا لعذر
ዑዝር ያላቸው ለምሳሌ ሽማግሌዎች ሰዎች ወይም ደካማ ሴቶች ወይም ህፃኖች ምናምን ካለህ ካንተ ጋር እንደዚህ ካልሆነ በስተቀር አንድ ሰው በእግሩ የሚሄድ ጤናማ ሰው ከፈጅር በፊት መሄድ የለበትም ከሙዝደሊፋ ማለት ነው طيب አሁን ከሙዝደሊፋ فاذا ከሙዝደሊፋ እንግዲህ ለመጓዝ ስንፈልግ اذا صلى الفجر يستقبل القبلة بمزدلفة صلاة الفجر صلاة الصبح كسجدن ሁላችን ወደ ቂብላ ፊታችን አርገን يكثر الذكر والتكبير والدعاء እና ፈጅር ከሰገድን እያንዳንዳችን ሆነን ወደ ቂብላ አድርገን ብዙ ዱዓና ብዙ ዚክር እናደርጋለን እስከ መቼ ፀሐይዋ እስከምትወጣ ትንሽ ፀሐይዋ ለመውጣት ብላ ቢጫ ነገር ሲሆን እንትኑ ሰማዩ እስከዛ ድረስ በጣም ጮማ ነች ይህች ጊዜ ደግሞ አላህ የሚቀበለው ጊዜ ነች አጭር ነች የአንድ ግማሽ ሰዓት ነችና نعم ان رافعا يديه ሁለት እጅ ወደ ሰማይ ታነሳና ويستمر حتى يصفر جدا ሰማዩ ቢጫ እስከሚሆን ድረስ ዝም ብለህ ዱዓና ዚክር ታበዛለህ فاذا اراد ان ينصرف አሁን ወደ ሚና ወደ ቦታችን ማለት ነው 5 ቀን የምንቆይበት ሚና የሚባለው ትላልቅ ቦታ ኸይማ ያለው ማለት ነው ድንኳን የተሰራበት ወደዛ ስንሄድ አሉ 7 እንትን ድንጋይ ያኔ ተሰበስባለህ ከዛ ከሙዝደሊፋ 7 ወይም ከሚና ወይም ከሙዝደሊፋ 7 ድንጋይ ተሰበስባለህ ማለት ነው 7 حصيات لرمي جمار اليوم نعم يا زاري አሁን ዒድ አይደለም አሁን እኮ ዒድ ገብተናል 10ኛው ቀን ዒድ ገብተናል እና በዚህ ቀን አንድ አለ ጀምራ የሚወረወር ድንጋይ አንድ ቦታ አለ ለዛ 7 ብቻ ነው ዒድ 21 አይደለም ዒድ 7 ብቻ ነው አንድ ሸይጣን ነው የሚመታ እዛ ጊዜ እና 7 ድንጋይ ተሰበስባለህ يقول فقط او ደሞ የምትሰበስባቸው እንደዚህ ድንጋይ ራስን የሚያህል ድንጋይ አይደለም ወይም ደግሞ ጤፍ የምታህል አይደለም እንደዚህ ባቄላ የምታህል ፉል የምታህል አለ አይደለም እንደሷ ድንጋይ 7 ተሰበስብና ደግሞ ማንኛውም ድንጋይ ሊሆን ይችላል አንዳንዶቹ ጀህሎች ምን ያደርጋሉ ይሄን ያጥባሉ በሶምና በውሃ አርገው ያጥቡታል አንዳንዱ በማይ ዘምዘም አርገው ያጥቡታል አንዳንዱ ብሎ ቁርአን ይቀሩለታል ለድንጋይ እኮ ነው ይሁሉ የሌለ ነገር ነው طيب ከዛ በኋላ አሁን እንግዲህ ዒድ ገብተዋል ዛሬ ዒድ ነው 10ኛው ቀን ማለት ነው يوم العيد ينصرف الحاج من مزدلفة إلى منى قبل طلوع الشمس ويكثر التلبيات صحيح كموتات وبفيت تنش يعني لموتات تنش سيكارات لبيك اللهم لبيك يالي بمولو حج يتبالسو ودمنا هدال فإذا وصل إلى وادي محسر من بالا بمنقد عند بوتانو እዛ ስትደርስ ሮጥ ብለህ ታልፈባታለህ ይሄ ቦታ በጣም አደገኛ ነውና ነብያችን ከዚህ ስታልፍ በጣም ሮጥ ያልክ ታልፋለህ ማለት ነው طيب ከዛ በኋላ አሁን ወደ ሚና ገባን ወደ ድንኳናችን ማለት ነው ወደ ቤታችን እዛ የተሰራው ድንኳን እዛ እንትን እናርፍና ትንሽ አረፍ ብለን ከዛ በኋላ በዚህ ዒድ የሚደረጉት ስራ አሉ አንድ ባንድ አሁን እነግራቸዋለሁ እንደሚሰሩ اكثر اعمال الحج في هذا اليوم وهي على الترتيب እና በዚህ ቀን የሚሰሩ አብዛኞቹ የሐጅ ነገሮች በዚህ ቀን የሚሰሩ ናቸው አሁን ቅድመ ተከተል ልንገራችሁ አሁን ያደረኩት አሁን የሚለው ነገር እኔ አሁን የምለው ነገር ቅድመ ተከተል አድርጋችሁ ካደረጋችሁ በጣም ጥሩ ነው ላ እኔ አሁን አንደኛው ዛሬ ለማድረግ አልችልም ሁለተኛ ነው ካልከ ደግሞ ተዘባርቆ ከተደረጉ ምንም ነገር የለውም እሺ ምንድናቸው መጀመሪያ ረሚ ጀመራት العقبة አሁን ይህች 7 ድንጋይ የሰበሰብካቸው ቀጥታ ተሄድና ወደዛ ሶስተኛ ሸይጣን ነው ምትለው እንግዲህ በቋንቋቸው ልናገር ሸይጣን የለም እዛ ላኪን ሸይጣን ነው የሚሉት እንግዲህ በባህል አነጋገር ልናገር እና ጀምረቱ العقبة ይባላል 7ቱ እዛ ሄደህ ትወረውራለህ ማለት ነው ሁለተኛ ተመልሰህ የሚታረድ በግ ካለ ለምሳሌ አንተ ሙተመትዕ ከሆንክ ወይም ቃርን ከሆንክ በግ አለ የምታርደው አይደለም እና በጉ ታርዳለህ ማለት ነው ሶስተኛ ራስን ትላጫለህ ወይም ተሳጥረዋለህ አራተኛ ወደ መካ ሄደህ ጠዋፍ ታረጋለህ አምስተኛ ሳዒ ታረጋለህ በሰፋ ወመርዋ እነዚህ 5 ነገሮች በዚህ ዒድ የሚደረጉ ናቸው በጣም ያደክማል ግን አንዳንዱ ለማግስቱ ለመቀየር ትችላለህ እነ ጠዋፍ እነ ሳዒ ዛሬ ካልቻልክ ለነገው ይችላል ለመሆን ይችላል ላኪን በዚህ ቀን ብታረጋቸው ጥሩ ነው እንላለን እሺ
إذا وصل إلى منى أهون منى قبنا ذلم اتجه إلى جمرة العقبة ياتش سبات دنقاي لما ورور هلاتشن هدالن وهي آخر الجمرات من جهة منى كمنى سوستنياو شيطان نوسو سوستنياو جمرة مالتنا كمكة جن وده مكة سنهر جن عندنياو مالتنا سلزي مجرد الشاي بالال جمرة العقبة من أولها من جهة مكة فإذا وصل الزا سندرس أهون قد إيه نجر بقلت أو مواقع له ممكن إذا هدتها يواله فإذا وصل إليها قطع التلبية بزا شيطان اللبت ويم دمو دنقامي ورا ربت إذا كدرسك لبيك اللهم لبيك خلاص قالك كهم بهلا يبالم بزه جزء إيه نجر يقارطال كهم بهلا الله أكبر يميبالون وميمتاو سلازي تلبية ويم لبيك اللهم لبيك ما كانوا ميقارط أو بنل مجمريا عيد سبات دنقاي من لما ورس النهد بزا جزء لبيك يقارط المالتنا ورمي الجمرات ب7 حصيات بسبات توارقه عند يادرك انت تورور الله متعاقبات عندو بهلا ويكبر مع كل حصى عند دنقاي ستورور الله أكبر تلاله الله أكبر يالك تتورور له ويبدأ وقته المستحب من فجر يوم العيد يعني يجمر بث كان كصلاة الفجر يوم العيد جمرونه فإن رمى قبل الفجر آخر الليل صح وأجزأ ويستمر وقت الرمي إلى طلوع فجر اليوم 11 إن عندكواتشو يعني ችግረኛ ሰው ካለ ከፈጅር በኋላ ከጀመረ ምንም አይደለም ብለና አይደለም እና ይሄን በሙሉ ቀኑን በሙሉ እስከ ማግስቱ ሰላት الفجر ያለው ጊዜው ነው ማለት ነው በማንኛውም ጊዜ ሄደ ለመወርወር ትችላለህ ማን የነዚህ 7 ድንጋዮች ማለት ነው طيب ዑለማ ምን አሉ አብየት الناس في هذا الرمي حرام አንተ በቃ ሰውን መጓዳት ሰውን መግፋት ወይም መሳደብ ወይም ደግሞ ኃይል ስላለ ضعيف የሆኑ ሰዎችን መርገጥ እና መጣላት እዛ ጊዜ በጣም ከባድ ወንጀል ነው ቀስ ብለ ሄደ ድንጋይን ወሩረህ መመለስ ነው على الحاج ان يتاكد من وقوع الحصى في حوض المرمى